ስለዚህ ስለ ምንድነው ስለ ራይዘን ኡርላው ቫኬሽን እና የእረፍት ጊዜ ስለ ጉዞ ስለምናምን ትንሽ የተማርናትን ነካ ነካ አድርግና ወደ ጉዳያችን እንግባ ማለት ነው። ስለዚህ ከእረፍት በኋላ ስመጣ ቀጥታ የገባሁት ሀሳቡ እውነት ለመናገር ራይዘን እና እንትንን ለማስተማር ነው። ግን ሁል ጊዜ ያው እንደምታውቁት አንድ ነገር ይዤ መጥቼ እሱን ብቻ አላወራም። ስለዚህ ከሱን ከመጀመሪያ በፊት የነካካነው ነገር ምንድነው? እነዚህ ዶፕል ኮንሶናንት የሚባሉት ደብል ኮንሶናንትን ያሏቸው ኮንሶናንት ምንድነው ለምትሉ ደግሞ እኔን አስተምሬያለሁ። ቮካለ ማለት ወይም በአማርኛ አናባቢ የሚባሉ ፊደሎች እንግሊዝኛ ፊደል ላይ የምታውቋቸው እነዚህ ናቸው። በእርግጥ በአማርኛ አናባቢ እንዳለ የማታውቁ ሰዎች ካላችሁ የአማርኛ አ ኡ ኢ አ ኤ እ ኦ የሚባሉት ድምጾች አናባቢ ናቸው። ለምሳሌ አሁን እዚህ ጋር ገነት ወይም ደግሞ ሃና የምትባል ልጅ ብትኖር ብዬ ምሳሌ ባለፈው ሰጥቻለሁ። ፕሮባብሊ ካስታወሳችሁት የአማርኛ አናባቢ ምን እንደሆነ እንድታውቁ ማለት ነው። ሃና እንዲህ ነው የምትጻፈው። ይሄን አስተምራችሁ ነበር ግን እንደው ለማስታወስ ያህል ሃና እንዲህ የሚጻፍ እኛ ሃና ስንል ሀ ብሎ አለ ና ብሎ አለ። ኦኬ ግን አማርኛ ላይ አናባቢዎችን አጣብቀን እንደ ድምጽ እንደ አንድ ድምጽ አድርገን ምንድነው የሚባለው በጽሁፍ ላይ የሉም። ስለዚህ ግን አናባቢ ፊደሎች የሚባሉት አማርኛ ላይ አ ኡ ኢ አ ኤ እ ኦ ናቸው። ስለዚህ ወደ የትኛውም ቋንቋ በምትሄዱ ሰዓት አናባቢና ተነባቢ ወይም ቮካል እና ኮንሶናንት በእንግሊዝኛ ወይም ቮካል እና ኮንሶናንት የሚባሉት ነገሮች ምንድን ናቸው ስትባሉ በጀርመንኛ በእንግሊዝኛ ላቲን ላንጉጆች ላይ እንደዚህ ኤኢአይኦዩ የሚባሉት የእንግሊዝኛ ፊደሎች ናቸው። ተነባቢ የሚባሉት ደግሞ ከነዚህ ከአምስቱ ውጭ ያሉት ሌሎቹ 21 ፊደሎች እና እዚህ ጋርም ደግሞ ባለፈውም ሳወራ ጠይቆ የነበረ እነዚህ ከነ ኡምላውታቸውም ስቲል አናባቢ ፊደሎች ናቸው ማለት ነው ድምጻቸው ቢቅ። ስለዚህ የባለፈው ሳምንት ቶፒክ ላይ ኮንሶናንትን ብያወራሁት ስለነዚህ ነበር ማለት ነው። ስለዚህ እነሱን በምናወራ ሰዓት ያላቸውን ድምጾች ወይ የተራ እያስገባሁ አስነብቤያችኋለሁ ለማስታወስ ያለው እያወራሁት ያለሁት። ስለዚህ የተለየ ድምጽ እዚህ ላይ የምትፈጥሩት ምንድነው? ጥብቅ ብሎ ድምጹ በጎላ ብሎ ይሰማል ማለት ነው። ስለዚህ ታስፋር ለምትሉ ታስ ኤሰን ቫሰ ቤት ምተ ቡተ ዙተ ተ ሚለው ድምጽ ይሰጡ ብክት ያደርጋል ማለት ካፕተ ቲፐን ያው ስታወሩ እንደዚህ በመባልንም ግን ድምጽ እንድትሰሙት ለማለት ነው። ቲፐን ላስ እንደዚህ አይነት ነገሮች አስተምራችኋለሁ። ከዛ በኋላ ቀጥታ ከራይዝ እና ኡርላው ጋር የተወሰኑ ይቅናሽ አይዞሽ ኤዋን ፈተና ካለብሽ ይቅናሽ። እንግዲህ የምናግዝሽ ነገር ካለ ደግሞ እኔ ያለው ዳን አለ። ስለዚህ አሳውቂ። ለማንኛውም እንደዚህ የተወሰኑ ቃላቶችን እነ ፍሉክሶይግ ይሄ ሶይክ የሚባለውን ቃል እዚህ ጋር ያለውን ለብቻው እዚህ ጋር አንደርላይን ማድረገው እሱን ሶይክ ሚሎሽ ቢት ሶይክ አፕ ሶይክ ምናምን እነዚህን ተምረናል። ባኑስ ራይዝ ኮፈር ምንድነው? ኮፈር ራሱ ምንድነው? ኮፈራውን አካተ ኡርላው አንኩት ሙሉ ትምህርቱን እዚህ ላይ አላወራውም። ስለ መምጣት አይ ቲንክ የሆነ ሰው መልሶ ስለ መጥቻለሁና ማለት እየመጣው ነውና ደርሻለሁ ወይም ደግሞ እመጣለሁ። እቺ ኮመን እናንተ የምታውቋት ኮመን የምትለው ግስ ነች። እሱ አንኮመን ሆኖ ደግሞ መድረስን ወክሎ ይመጣል ማለት ነው። የሆነ ቦታ ሰው ጠርቷችሁ በቃ ቤቱ ደርሳችኋልና ጀርመንኛ ላይ ብዙዎቹ ወይም ich bin da ትላላችሁ das ist auch nicht falsch aber ከሱ በተሻለ wir haben noch ein besseres verb ስለዚህ እሱ አንኮመን የሚባል ግስ አለ። አንኮመን ማለት መድረስ አክቹዋሊ መድረስ ኦኬ የሆነ ቦታ ደርሻለሁ ich bin angekommen ትላላችሁ። ስለዚህ እሱ እንደዚህ አይነት ቃላቶች ተጠቀሙ። እሱን ነካክተናል። ከዛ በኋላ ያው በተለይ ቮካብለሪ በማስተምር ሰዓት ሁልጊዜ እኔ ባናና ሙዝ ነው ብዬ አይደለም አልፎ ባናና አካባቢ የሆነ የሚነካካ የሚያመሳስል ለእናንተ ይጠቅማል ብዬ የማስበው ነገር ካለ ከጎን አላልፍም። ስለዚህ ስለ ሽትራንድም ስለ እንደዚህ ስናወራ የሚለው ኤስቲ ድምፁን ከምን እንደሚመጡ እነዚህ አናባቢ ድምጾች ላይ ኤስ ወደ ሸ የምትቀየርባቸውን አስተምሬያችኋለሁ። በርካታችሁ ብቻ እናንተ የተማራችሁትን ነገር ደጋግማችሁ ማየት ነው። ስለዚህ ይሄንን ተምረናል። የዛሬው ቶፒካችን የሚሆነው ቀጥታ ጥያቄዎች ነው የምጠይቀው ማለት ነው። ስለዚህ በጥያቄው ውስጥ ትምህርት እየተማርን እንሄዳለን። ምንድነው የምትጠይቀን ጥያቄ ካላችሁ በቃ
የት ትጓዛለህ? በምን መጓዝ ትወዳላችሁ? በአማርኛ እንደው ሃይላይት ለመስጠት አማርኛ የሚችል አማርኛ ብቻ የሚችል ሰው ካለ ኡርላውብህን ረዘም አድርገን ወይ ፕላን የምታደርገው እንዲህ አይነት ጥያቄዎች ግን አንድ ጥያቄ ጠይቅና የተወሰኑ ሁለት ሶስት ሰዎች እንዲመልሱ አደርጋለሁ። በዛ ጉዳይ ላይ ደግሞ በሰሩት አረፍተ ነገር ላይ ወይም በተሰራው ነገር ላይ ደግሞ የሆኑ ነገሮች እየተወያየን እንቀጥላለን ማለት ነው። ስለዚህ እዚህ ጋር ባላችሁት ወደ 8 ሰው አላችሁ። እናንተን አንድ ዙር አሰራለሁ። ከእናንተ ጋር ዲስከስ እናደርጋለን። አትጨነቁ። ቢተር ለመሳሳት ድፈሩ። ኦኬ ትክክል ብትሆኑ ሲጀመር እኔ እናንተ ምንም እዚህ ጋር ቁጭ ብለን የምናወራው ነገር አይኖርም። ስለዚህ ተሳሳቱ፣ ስህተታችሁ ይታረም። በእናንተ ስህተት ሰው ይማር፣ እናንተም ተማሩ። እናንተም በሰው ስህተት ትማራላችሁ። ደግሞ ቆንጆ አድርጋችሁ ደግሞ ከሰራችሁት እንዲህም አለ እኔ ባላሰብኩት መንገድ ነገር ካወራችሁ እንዲህም አለ ለትምህርት ሁሉም ነገር ለትምህርት ፐርፐስ የሚውል ስለሆነ ሼም እንዳይዛችሁ ምንም እንዳታፍሩ ነው። ኦኬ ስለዚህ አንዴ ስክሪኔን ሁለተኛ ዱፕሊኬት ላድርግና ዛሬ 13 ስለሆነ የ13 ደግሞ አዘጋጅቼ ከሱ ጋር ደግሞ እንቀጥላለን ማለት ነው። ኦኬ ስለዚህ heute ist 13.8 ኦኬ 138 es geht um Reisen und Urlaub ስለዚህ ስለ ራይዘን እና ስለ ኡርላውብ ነው ቶፒካችን ማለት ነው። ከታች ከኤዱ ነው የምጀምረው። ኦኬ እንግዲህ ዳንከ ስለሆነ ስምሽ በዳንከ ይዛለሁ። የሆነ ነገር ተጻፍኩኝ ያነብልሻለሁ። ኦኬ ለሌሎቹ ግን ቢያንስ የማንበብ እድል ሰጣችኋለሁ። ችግር የለም ማይክ እነግርሃለሁ። እሺ ስክሪኑ በደንብ ይታያችኋል ሁላችሁ። የሆነ የተሸፈነ ወደ ቀኝ አድርገው ወደ ግራ አድርገው የሚላለ ካላችሁ መጽሐፍ ከመጀመሪያ በፊት ተናገሩ። አንዳንዴ ላይ ታይ ስለሚችል ምክንያቱም ስትራክቸር አሪፍ ነው። አስተው ይታያል አይደል? በደንብ ይታያል። ስለዚህ ሌትስ ጎ የመጀመሪያው ጥያቄያችን ላይ ከአንቺ ነው የምጀምረው። እሺ ሄዱ አንቺንና አንድ ሁለት ሶስት ሰዎች ይጠይቅና በሰራችሁት አረፍተ ነገር ላይ ስህተት ካለ ከሰው ጋር በምታወሩ ሰዓት በቃ የምትጠቀሙትን እናንተ ትክክል ነው ብላችሁ የምታስቡትን የሆነ አረፍተ ነገር ገንብታችሁ እናወራለን። ስህተት ካለ ፊክስ እናደርጋለን። ቆንጆ ነገር ደግሞ ከሆነ እንዲህ ተብሎ ይወራል ብለን ለሌሎች መማሪያ ይሆናል ማለት ነው። ኦኬ ያዝ ማንበብ ከቻልሽ እንድታነብ ያደርጋል። ኦኬ ኦኬ ይታያል አይደል? ይዱ ያ ይታያል። ዛፌ ኦኬ kannst du bitte die erste Frage lesen und dann wir reden. wohin reist du am liebsten? genau አማርኛ ብቻ ለምትችሉ ጀርመንኛ ብቻ ለሆነ ትርጉም ያስፈልጋል። ስለዚህ ትተረጉሚያለሽ እሱም ሰጣሽ። ኦኬ ሰው ጀርመንኛ ስለምትችል ኦኬ የገባሽ አው ገብቶኛል። እሱማ ግን በአማርኛ ለመተርጎም እሞክራለሁ። ችግር የለውም። እኔ አለው ደግሞ ትግርኛም ከሆነ አለው አማርኛም ከሆነ አማርኛ እንሞክር። ሞር የምትወጂው ወዴት ነው ራይዝ ማድረግ የምትፈልጊው? ነው በጣም ደስ የሚልሽ ወይ ደግሞ ማለት ትራቨል ነው ረዘም አድርጎ ነው መናገር። ስለዚህ አማርኛ ለምትናገሩ ሰዎች wohin reist du am liebsten ማለት አስበልጠሽ ወይም ከሁሉ አስበልጠሽ am liebsten የሚለውን በአማርኛ ስንጠቀም ይዱዬ ሊብን ማፍቀር ወይም መውደድ ነው አይደል? በዚህ ኬዝ ግን ይሄ ኮምፓራቲቭ ሱፐርላቲቭ የሚባል ነገር አለ። እንግሊዘኛ ላይም ጀርመንኛ ላይም ያለ ነገር ነው። እጅግ በጣም ይባላል አይደል? ከሁሉ አስበልጠሽ የምትወጂው ወዴት መጓዝ ነው? ቦሄን ማለት ወደ የት። ስለዚህ ያንቺን ኡርላው ትሄጃለሽ። መጀመሪያ ኡርላው ሄደሽ ታውቂያለሽ ወይም ተጉዘሽ ታውቂያለሽ? ካለሽበት ከተማ ባይዘው ሌላ ሀገር መሆን አይጠበቅበትም። በርሊን ከሆንሽ ወደ ሃምቡርግም እሱ ኡርላው እንደ ጉዞ ቆጥሮ አስበሽበት። ኦኬ አላውቅም ግን መልስ ልመልስ። ችግር አንቺ ካለሽበት ቦታ ተጉዘሽ አታውቂም? አሁን አሮ ነው ካለሽበት ከተማ ኢትዮጵያ ነሽ አይደል ያለሽ አንቺ? ስለዚህ ኢትዮጵያ ካለሽበት ቦታ እንደው ክፍለ ሀገር ሄደሽ አታውቂም? አንድ ክፍለ ሀገር እሱማ አውቃለሁ። ስለዚህ ለምሳሌ እኮ ችግር የለውም የትስ ቢሆን ምን አገባን? የሀገሩ እኮ አይመለከተንም።
አንቺ ግን ደስ የሚልሽ መሄድ እንደሚባለው ብትጓዢ ደስ የሚልሽን ቦታ ነገር ጭንቅላትሽ ውስጥ ያለ Okay. Ich reise Mhm. am liebsten nach Frankreich. genau super ich reise ዋናው እኔ የምፈልገው የተስተካከለ እሺ das ist በጣም ቆንጆ ነው የተሰራው አረፍተ ነገሩ ኦኬ እኔ የገባሽም ነገር አለ እኔ የምፈልገው እንድትመልሱልኝ የምፈልገው አይነት ነገር ማለት ነው ስለዚህ ich reise am liebsten nach Frankreich okay Edu danke እሺ ሰኒስ hast du auch Antwort zu dieser Frage ያ okay. am liebsten ብዬ መጀመር እችላለሁ? das ist genau እኔ የምፈልገው ይሄንን ነው ሰኒ ያ ሁሉም ነገር አበበ በሶ በላ እንዲሆን አልፈልግም ማለት በሶውን አበበ በላው ፈልጋለሁ ስለዚህ am liebsten reise ich nach Prag. Prag ያ oh I like Prague እኔ እወዳታለሁ Prague ግን እንዴት እንደምጻፍ ያ PRAUG ነው እንደዚህ ሀ ነው ፕራግ የጀርመንኛውን ፕራግ እንፈልግ ኦኬ ፕራግ የኔም ደሴት ናቸው ደስ ይለኛል ስለዚህ ወይስ የእንግሊዙን ፕራግ እንጻፍ letzte Woche war ich im Urlaub okay nach Prag. warst du wirklich im Urlaub Ja, letzte Woche habe ich schon. okay da warst du in Prag Ja. in Prag Prag እንደዚህ እንጻፈው ከናስተካከል እሺ so ja und wie war es Ja, gut. es war gut wie lange warst du in Prag in Prag 4 Tage. okay bist du alleine gereist oder mit deinem Mann Mit meiner Familie, mit meinem Mann und 2 Kindern. okay mit deinem Mann mit meinem Mann okay Mit meinem Mann genau und 2 Kinder. 2 Kinder okay dann ich glaube du hast schon alles keine Ahnung erfahrt hast du schon warst du in einem Hotel oder einfach in der Stadt Wir waren in einem Hotel. Ja, 3 Nacht. Ja. Empfehlst du uns das Hotel? War das Hotel gut oder schlimm oder wie war es? Wie war deine Erfahrung? Die Hotel war sehr, sehr warm, aber im draußen ist besser als im Hotel. Okay. Wenn du draußen bist, sagst du nicht in, du sagst am draußen, auf dem. Oder du kannst auch ohne Präposition einfach draußen warm. Okay? Aber Draußen warm? Warm. Im Hotel war besser. Hat das Hotel Klimaanlage oder sie haben keine Klimaanlage? Weißt du, was Klimaanlage ist? Klimaanlage, okay, ja. Aber die Klimaanlage war nicht Ventilator, nicht Klimaanlage. Das war nicht eine Klimaanlage, das war einfach nur Fan, ja? Ja, Luftfan, ja. Okay, das war nicht. Wir haben uns eigentlich unerwartete Konversation gemacht, unexpected ወይም ያልተጠበቀ አይደል? እቺ መስቻ ብዬ ይኸው ውርላውሽን አሰፈልኩሽ። ያንተ ግን ተመልሼ እመጣለሁ ወደ አንቺ። ሁለት አይነት አመላለስ አይቻለሁ። የተለየ አይነት ኦኬ፣ በተለየ መልኩ መመለስ የምትፈልጉ ወይም ደግሞ ሌላ የምትወዱት ከተማ ያለ ሰው ካለ ሶስተኛ ሰው ዳንከ አንቺን ላሰራሽ እዚህ ጥያቄ ላይ ማለት ነው። Bist du da? Gani? አለሽ ገኒ? ዳንከ ሌላ ሰው እየመሰለኝ እየቀረ አቤት ማለት አለሁ። ስለዚህ ካለሽ አለሁ በይኝ። እሺ ich reise am liebsten nach Äthiopien meine Kinder oder was? Okay, das ist nicht schlimm. Ich reise am
liebsten nach wo? Äthiopien. nach ኢትዮጵያ የእንግሊዝኛውን ኢትዮጵያ ጽፏል። Äthiopien. እሱ ላይ በኋላ እንመጣለን። ሙሉ አረፍተ ነገሩን ጨርሽ። ኢትዮጵያ und du hast noch was gesagt የሆነ ነገርን ብለሻል። Nach Äthiopien. Vergessen. ፈርጌሰን ልበለው? Nein. Moment. Ich reise am liebsten nach Äthiopien zu meinen Kindern. እንዴት ልጻፍ ነው? ማይን ኪንደር እንደዚህ ያ ብዙ ስለሆኑ ማይን ኪንደር እንደዚህ ማይኔ ኪንደር እቺን ጨምርበት እንደዚህ ያ ኦኬ እንደዚህ ልክ ነው። ኦኬ ስለዚህ ኪንደር የሚለውስ እንደዚህ ይብቃ በፉል ስቶፕ ኪንደር ኤን ኦኬ ያ ጎበዝ አደባባይ 26 ያ ጥሩ ስህተት አይተሃል። የእሷን እንስማ ብለን ነው። እሺ አንቺ ጉድሽን እያወጡልሽ ነው። ተጠንቅቀሽ ስሪ። እሺ ለማንኛውም ቆንጆ ነው። ምንም ኦልሞስት ስህተት የሚባል ነገር የለም። ይሄ ኢትዮጵያም የተለመደ በሀገራችን በራሳችን አወራ ስለለመድ ነው። ሀገራችንን በሌላ ስም ሲጠሩብን ትንሽ ዊርድ ነው ለዛ እንጂ ምን መጥፎ ነገር የለም። ሌላ ፕሪፖዚሽን ላይ ችግር ያያችሁ ሰዎች እስቲ ተናገሩ ኮሜንት ላይ። ኢትዮጵያ አበ ኡምላውት አድርገው እሱ ይስተካከላል። ሲጀመር ይሄ አይደለም ኢትዮጵያ፣ ይሄ የኛ ሀገሯ ኢትዮጵያ ናት። የጀርመኗ ኢትዮጵያ ማለት እቺ ናት። ከዛ አስነብብሻል። አሁን አንዱ Okay, ich reise am liebsten nach Äthiopien. ኢትዮጵያ ኤርትራውያን ወንድሞቻችን እዚህ ውስጥ አይጠፉም። ስለዚህ ኤርትራ የሚለው ድምፅ አላ እሱን ድምፅ ተጠቀሚና Äthiopien zu meine Kinder. ኦኬ ፕሪፖዚሽን ላይ ጎበዞች የሚኪን እያየሁ ነው። ኢፋ አሊ ሌሎቻችሁም ካለ አዋጡ። እዚህ ፕሪፖዚሽን ላይ የሚታያችሁ ችግር ካለ zu meine ብዙ ናቸው ብላለች። ስለዚህ ሱ ከተጠቀምን ሱ ist ein Dativ Präposition። ስለዚህ ኪንደር ደግሞ ፕሉራል ነው። አንድ ልጅ ቢሆን የሚባለውን ግን እዚህ ጋር ዳንካ አንድ ልጅ ቢሆን ያላት ኪንደር የነበረውን ይሄ ኪንድ ስለሚሆን ሌላ ፎርም ነው የሚይዘው። እሱን እንደ አራተኛ መሳሪያ ያስቀምጠውና በዚህ ላይ ተወያይተን ደግሞ ወደ ሁለተኛው ጥያቄ እንገባለን። ግን መልስሽ በጣም ቆንጆ ነው። ኦኬ ኢትዮጵያ የሚለው የአንቺ ብቻ ችግር አይደለም። ኦኬ የሁሉም ሰው ችግር ነው። እዚህ ፕሪፖዚሽን የሚለው ላይ ግን ትንሽ ራይዘን ማለት ነው። ራይዘን ማለት ጉዞ ነው። አማርኛ ብቻ ለምታወሩ እዚህ ጋር በቀንፍ ያስቀምጥላችሁ ጉዞ በርግጥ ራይዘን ስለሆነ ጉዞዎች ነው። ግን ያው ኡርላው ደግሞ ኡርላው በጣም ከባድ ነው። በአንድ ቃል ለመግለጽ ኢትዮጵያ በአማርኛ ለሚያወራ ሰው የእረፍት ጊዜ ልበላ የተሻለ አማርኛ ያላችሁ ሰዎች እንትን በሉ። ኦኬ ኡርላው የእረፍት ጊዜ እንደዚህ ተብሎ እንግዲህ በዚህ እንስማማበት ነው የሚለው። ኦኬ መልሼ ልሻለሁ ብዬ አስባለሁ ታችቶች። ስለዚህ ገኒ ላይ ያየሁት ምንም ችግር የለም። እዚህ ጋር ብቻ እቺን ሞክራችኋል ብዙዎቻችሁ። እሷን ምን ስራት አለች እንትን ደግሞ አማርኛ ኪቦርድ ሲቀያየር ስክሪኑ ትንሽ ያስቸግራል። ያው ቻት ኦኬ እናንተ ዳቲቭ ሰራችሁብኝ አይደለም? ያ ሽርሽር በጣም ጎበዝ፣ በጣም ደስ የሚል የሚል ቆንጆ ቃል ሽርሽር። ግን አሁን ቢሮ ሆኜ እኔ እረፍት ስወጣም እዚህ ሀገር የሚጠቀመው ቃል ይሄንን ነው። ኦኬ እቤቴ እኮ ልቀመጥ እችላለሁ፣ ሽርሽር ላልሄድ እችላለሁ። ግን ኖርማሊ ከስራ ሰዓት ውጪ ወይም ደግሞ ስራ የምትሰሩ ከሆነ ስራውን ትታችሁ ከዛ ውጪ የምታደርጉት ወይም ያንን ቀን በሌላ ጉዳይ ስታሳልፉት አይደንትልሽ ለተስ ኡር ነው። ቤታችሁን ብትሆኑ የትም ብትሄዱ በእርግጥ እዚህ ሀገር ሲታረፍ ጉዞ ስለሚሄድ ወይም ከቤት ሌላ ከተማም ባይሆን ከቤት ወጣ ተብሎ ሌላ ሀገር ሌላ ከተማ ሌላ ብቻ ሌላ ቦታ ስለሚሄድ በዛ ተያይዞ ኡርላው የሚለው ቃል በቃ የእንትን ሆኖ እንጂ ኡርላው ማለት ምንን ለመናገር ከስራ ሰዓት ውጪ ያለው
ስራ ሳንሄድ ወይም ሳንሰራ ሙሉውን ቀን በሌላ ነገር በምናሳልፍ ሰዓት ያው ህመም ምናምን ሳይኖር ማለት ነው። እሱ ሁላው ይባላል። ለማንኛውም የእረፍት ጊዜ የሚለውም እንስማማለን ማለት ነው። ስለዚህ ያንቺን እናስተካክልና ወደሚቀጥለው ጥያቄ ይላል። ግን ይሄ ምን መሰለሽ እዚህ ጋር ሌሎቻችሁ እንደ አንድ ሰው ሳስተካክል ሌላውም ሰው እንዲል ማለት ልጅሽ አንድ ልጅ ቢሆንና ብዙ ልጆች ቢሆኑ እሱ የተለያየ ይሆናል። አሁን በአንቺ ኬዝ ብዙ ልጆች ነው ያልሽዋል። ስለዚህ ልክ ነው። ኪንደርን የሚለው ልክ ነው። ሚት ኤን በፕሉራል ጊዜ ከኖሚናቲቭ ውጪ ኪንደርን ከተጠቀማችሁ ኤን ይጨመርበታል። እሱ ካልን በኋላ ግን የዲ ፕሉራል ምንድን ነው? የዲ ዳቲቭ ምንድን ነው? የሚያቅሰው አለ? ዲ የዲ ዳስ ዲ የዲ ፕሉራሉ አለ። የእሱ ዳቲቭ የሚያቅሰው ይሞክራል። ቱር የዲ ቆይ ነው ዲ ሲንጉላር ሳይሆን አደራ የዲ ፕሉራሉ የእሱ ዳቲቭ ምንድን ነው? ዳቲቭ ዴር ዲ ዳት አለ አይደል? ያ ዴር ነው። አንድ ሰው ረዲ ወደ ፋልኮን ነው። ዴን ፕሉስ ጎበዞች ብዙዎቻችሁ እየመለሳችሁ ነው። እነ ነቡ የሚኪ ስለዚህ ገንዬ ሱ የሚባለው ፕሬፖዚሽን ይሄ ማገጣጠሚያው ወይም አያያዣው ቃል እሱ የምትጠቀሚውን ፖሰሲቭ አርቲክል ሊሆን ይችላል፣ ከጀርባው ወይም አርቲክል ሊሆን ይችላል። ማንኛውንም አይነት አርቲክል የሚመጣውን አርቲክል ዳቲቭ ያደርግልሻል። ስለዚህ ማይነ ዳይነ የሚሉት ነገሮች ፖሰሲቭ አርቲክል ይባላሉ፣ ወይም ደግሞ የሆነ ነገርን ባለቤትነት መግለጫ አርቲክሎች ናቸው። ስለዚህ በዚህ ሰዓት ማይነ ኪንደር ያልሻቸው ዲ አይደሉ፣ ኪንደሮች ብዙ አይደሉ። ያ ስለዚህ የነሱ ዳቲቭ ፎርማቸው ምንድነው? ዴን። ኦኬ ዴን። እሺ ገና ስለዚህ በዚህ ኬ ዴን ሚትኤን ዴን ሲንጉላር ከሆነ ነው ዴን የሚሆነው። ስለዚህ እሱን ለዴርናል። ስለዚህ ዴንን ከተጠቀምን ታዲያ ይሄንን እንዴት አድርጌ ነው እዚህ ማይነ የሚለው ላይ ኢምፕሊመንት ማድረገው ለሚለው ማይነ የነበረው ምን ይሆናል ማለት ነው? ገኒ እዚህ ጋር ማይነን ነው። ስለዚህ ich reise am liebsten nach Äthiopien zu meinen Kindern. Okay? meinen Kindern በሚለው ይሆናል ማለት ነው። ኦኬ ገኒን ብቻ አላስጨንቅም። አንድ ሰው ከእናንተ ውስጥ አንድ ልጅ ብቻ ቢሆን ያለውና ወደ ኢትዮጵያ የሚሄደው ወደ ልጄ ነው የሚል ሰው ከአንቺ ቀጥሎ ለዋም ከሞከርሽ አስሞክርሻለሁ፣ ካልሆነ ግን ከእናንተ ውስጥ ያሰሯችሁን ሰዎች ብትሆኑ እድል ሰጣለሁ። ኮሜንት ላይ ያላችሁ ሰዎች አሁን እሷ ብዙ ልጅ ነው ያላት፣ ግን አንድ ልጅ ብቻ ቢኖራት ich reise am liebsten nach Äthiopien የሚለውን ተውት። ሱ ማይነን ኪንደርን ያለችውን እናንተ ምን ትሉታላችሁ? እናንተ አንድ ልጅ ቢሆን ያላችሁ ኪንድን ተጠቀሙ። ወደ ልጄ ብላችሁ ወንድም ሴቱን አይታወቅም፣ ጀስት ወደ ልጃችሁ my child የሚለውን ቃል ማለት ተጠቀሙ። ምንድነው የምትሉት? ሱ ኪንደር ሱ ምንድነው የምትሉት? አንድ ልጅ ቢኖራችሁ ጎበዞች ለኮሜንት እድል ልስጥ ብዬ የተወሰነ ሌሎቻችሁ ደግሞ ታብታብ ምናምን አድርጉ። ስለዚህ አንድ ልጅ ቢሆን ያ ልጅ አንድ ልጅ ዳስኪንድ ነው አይደለም? ስለዚህ የእሱን ዳቲቭ ነው የምንጠቀመው ማለት ነው። ይሄኛው እዚህ ጋር እንደዚህ ይሁን። ስለዚህ አንድ ልጅ ቢሆን ምን እንላለን ማለት ነው? ich reise am liebsten nach Äthiopien zu ብለን መልሶቻችሁ በጣም ቆንጆ ነው። ዳስ ኪንድ ነው ግን አሁን ዳስ ኪንድ ስለሆነ ዴን ኪንድ ይሆናል። ማይን ኪንድ የነበረው ምን ይሆናል ማለት ነው? ማይን ኪንድ ዜር ሱ ማይን ኪንድ ያላችሁ ሰዎች አሁን እናስተካክለዋለን። ምን ይሆናል? ማይነን ኪንድ። ለምንድን ነው ማይነን ኪንድ የሆነው? እንደቀድሙ ዳስ ኦኬ የዳስ ዳቲቭ ምንድነው? ዴን አይደል? ስለዚህ ዳስ ዴን ከሆነ ዳስ ወይም ደግሞ እዚህ ውስጥ እንደዚህ ላድርግላችሁ ትንሽ ግራ እንዳያጋባችሁ ማይን የምትሉት ምን ይሆናል ማለት ነው? ማይነን ይሆናል ማለት ነው። ኦኬ ስለዚህ እነዚህ እዚህ ጋር ያሉትን በሰማያዊ ላድርግላችሁ እንድታያቸው እዚህ ጋር እንድታዩት በሰማያዊ ላድርግላችሁ። ያ ማለት የሆነ ሰው ጋር ስትጓዙ የምትሄዱበት ሰው ስሙ ከሆነ አበበ ከበደ ያላችሁ ስሙ መጥራት ትችላላችሁ። ግን
በዚህ በፐርሶናል ፕሮኖምን ከተጠቀማችሁ ግን አዎ ሴት ልጅ ደግሞ ከሆነች ጎበዝ መክሊት ነው። አንቺ ደግሞ ምን አግለሻል? በሴት ማይነር እንደተሳሙት ነው ኤር የምለው ማይነር ቶክተር። ኦኬ። ስለዚህ የምትሄዱበትን ሰው ፖሰሲቭ አርቲክላችሁን ተጠቅማችሁ እንደዚህ ትላላችሁ። ኦኬ። ስለዚህ ኤዱ ገኒና ሳሚ የተወሰነ ነገር ሞክረን አብረን አይተናል ማለት ነው። ስለዚህ አረፍተ ነገር ግንባታ በጣም ብዙ የሚወዛገበው ሰብጀክት ቨርብ ኦብጀክት ነው። ግን ደግሞ ሰሚ የመለሰችበትን መንገድ ይሄኛው ሰብጀክት ኦኬ፣ ከዛ ቨርቡ አለ፣ ከዛ ጉዳዩ አለ፣ እዚህ ይወራል። እዚህ ጋር ደግሞ ሰሚ ደግሞ ምን አለች? አም ሊብስተን ich reise መጀመሪያዋ ምን አለች? ich reise am liebsten nach Frankreich ያለችውን ገለበጠችው እና ሰሚ ምን አለች? am liebsten ብላ ግን ich reise አለች። am liebsten reise ich am liebsten reise ich nach Prag ብላ ነገረች። ስለዚህ በምታወሩ ሰዓት ኦኬ keine Ahnung ich habe heute Pizza gegessen ካልኩኝ ዛሬ ፒዛ በላሁኝ ካልኩኝ ich habe የሚለውን ከደበረኝ ሳወራ ዛሬ መብላቴን በእርግጥ ለመናገር ስፈልግ ደግሞ heute habe ich Pizza gegessen እላለሁ ማለት ነው። ስለዚህ ይሄ ድርቅ ያለው ሁሉ ነገር ich komme ich gehe ምናምን ከሚለው መንፈስን ያስወጣችኋል። የምትፈልጉትን አጽንኦት መስጠት የምትፈልጉበትን ነገር ወደፊት አምጥታችሁ ሰብጀክቱንና ቨርቡን ቦታ ፖዚሽን አቀያየራችሁ ማውራት ትችላላችሁ። ስለዚህ በምትናገሩ ሰዓት ሁሌ አንድ አይነት መንገድ አይደለም ያለው ለማለት ነው። እዚህ ላይ ግራ የገባችሁ ማውራት ያለብን ነገር አለ። ቦሂም ራይዝ ቱ አም ሊብስተን የሚለው አም ሊብስተን ያው ሱፐርላቲቭ የሚባለው ነው ወይም ሱፐርላቲቭ የሚባለው ማለት በጀርመንኛ ኦኬ። በይበልጥ ብላ በደንብ አስቀምጣልኛለች ኦኬ። የሆነ ነገር ስትወዱ በጣም እጅግ በጣም እንለዋለን አይደል? መውደድ አለ፣ በጣም መውደድ አለ፣ እጅግ በጣም መውደድ። ስለዚህ ይሄኛው እጅግ በጣም መውደድ ነው። ስለዚህ አም ስላለ እሱ ያው ራሱን የቻለ አንድ የሙሉ ጊዜ ትምህርት ስለሆነ እሱ ላይ ያው ጊዜ አንፈጅም። ለማንኛውም በዚህ መልኩ ሶስታችሁን አስወጥቻለሁ ማለት። ስለዚህ ሁለተኛ ጥያቄ ከወላው ጋር በተገናኘ ደግሞ እነ ሉዋንን እነ ነጉን እነ መቅዲን ጠይቃለሁ። አይ ቲንክ የተወሰነ ቦታ አለ መሰለኝ መጀመሪያ እንደላከልኝ አላውቅም። ዝም ብዬ ግን ልቀበላችሁ ኦኬ። እንዳትናደድብኝ እቺ ላይ ፊት ለፊት በማይሆን ዝም ብዬ ላስገባ ስምንት እስከሚሞላ ማለት ነው። አይ እኔ ልውጣልህ እና እታች ታብታብ ገና ነው። ስምንት ሰው ካናገርኩ በኋላ አንድ የስምንታችሁን ማወርዳል። እንደዛ ነው ማለት እሺ። ለዚህ በተባለው ቦታ ላይ ግን ሰው ልምላበት አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ነው። ስለዚህ ሉዋም ቢስቱዳ ሉዋ አለሽ? Ja, ich bin da. Alles klar. Okay. Wir machen weiter, aber es kommt jetzt eine zweite Frage. Okay. Ich werde das erst schreiben. መጀመሪያ ጽፋለሁ። ሁለተኛ ጥያቄ አዘጋጅና እሱ ነው ጻፈው። ምን ታርጊው? ከፈለግሽ ልጅ እንዳይረብሽሽ ማውራት ስልክ ብቻ አውርተሽ እንትን ትያለሽ። እሺ ምን ታርጊው? ከዛ ጥያቄውን መጀመሪያ ጻፍ። የማንፈልገውን ፓርት እናስወግደውና እንግዲህ ያው ልጅሽ እየረበሽሽ በጣም እየረበሽሽ ከሆነ እናዳምጠውና ትንሽ ወይ ሌላ ሰው አወራለሁ። ግን አንቺ ዝም ብሎ ጸጥ ምንድነው መሀል ላይ ብቻ ከሚያስቸግርሽ ቢያንስ ተወሰነ ለማውራት እንሞክራለን። እሺ ለማንበብ ሞክሪ ጥያቄው ውስጥ አለሽ ነው አንዱ Fahrst du lieber mit dem Auto, dem Zug oder dem Flugzeug? genau አነባበሩ ፊክስ አይዞሽ እንግዲህ ይበቃል። የኛ ካነበብሽ ወደ አንቺ ተመልሼ እመጣለሁ። ካንቺ ቀጥሎ ማን ያለው? ነቡ አለሽ? ነቡ እሺ ነው። አንቺ እስቲ ድገሚው አንዱ እስቲ የምፈልገውን አይነት አነባበብ ሲሰማ እንፈልጋለን። ዳን ሰላም ብያለሁ። እሺ ዳን Fährst du lieber mit dem Auto, dem Zug oder dem Flugzeug?
ፍሉክሶክ የሚል ድምጽ እየሰማሁ ነው። እስኪ የተለየ ድምጽ እስከምሰማ ወደ ላይ ልሂድ። መቅዲ ያለሽ አውስዴርሽ ቫይስ እንዴት ነሽ ብያለሁ። አግኝቼሻለሁ ላስቲ ወይስ ዛሬ ገና ነው የመጣሽው? መቅዲ ሰላም ዛፍ ላስቲክ ተገናኝተናል ወይስ አልተገናኘንም? አይ አልነበርኩም። እሺ አየሽ፣ ሰው ሲናፍቀኝ በደንብ አስታውሳለሁ። ኦኬ እሺ፣ አንብቢልንና የተለየ ድምጽ አንቺ ጋር ካለ እንትን አለ ሙሉውን አንብቢው አረፍተ ነገር ወደ ዱዓ እመልሳለሁ። ጀስት አንዴ እንድታነቡ ስለ ኦኬ fährst du lieber mit dem Auto, dem Zug oder dem Flugzeug? ኦኬ እቺ ታንቃቸዋለች። ፍሉክሱክ ወይስ ስዊዘርላንድ ፍሉክሱክ ነው የሚባለው? Flugzeug ነው። ሶይግ ሶይግ ኦይ የሚል ድምፅ አለ። ኦኬ ወደ ለዋም ልመለስ። በቃ እሺ የምፈልገውን ስለም ለማንኛውም ይሄ ሲነበብ ኦይ የሚባል እሷን እዚችው ላስተካክላችሁ። ኦኬ ይሄ ነገር ሶይግ ነው። ኦኬ ሶይግ ኦይግ በአማርኛ ልጻፍላችሁ። ሶይግ ኦኬ አደራ ትና ሶስት ደግሞ ዲኤልጂ ምንድነው የዞረበት እንዳትሉ ዜድ ተና ሰ አንድ ላይ ተጣብቆ ስለዚህ ያ ማለት ሶይግ 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 ትሶይግ የሚለውን አንድ ላይ አጣብቃችሁ በፍጥነት ማለት የማትችሉ ሰዎች ኢትስ ኦኬ ኦኬ ኢኮንት አው ሶይግ ሶይግ ማለት ትችላላችሁ። ሌላ ደግሞ እንድታውቁት የምፈልገው ድምጽ ይሄ እዚህ ጋር በቀይ የማደርገው ድምጽ ኦኬ አይተወሰኑ ቃላቶች ጽፌ እንድታስታውሱ ኦይ ለምን እንደሆነ ማወቅ አለባችሁ። ኦኬ ይሄ የተወሰኑ አንድ አራት ወርዶች ያስቀምጥና አብራችሁ ኮሜንት ላይ ጻፉ። ኢዩ ያለበት ወይም ኤዩ ያለበት ድምጽ አንድ አራት ጻፉ። ይሄ ድምጽ ያለበት ጻፉልኝ። ለምሳሌ እኔ ኦይሮ አልኩኝ። ሌላ ምን አለ እስቲ ያዋጡ። ኢሮ ያው ሰኒ ስትነበብም ብዙ ጊዜ ኢሮ ሰው ሲሰምቻል። ሌላ የምታውቁት ቃል አለ እዚህ ጋር የተገናኘ? ኦኬ ግን አዎ አውሮፓ የሚለው ያው ተመሳሳይ ነው ብዬ ነው። ግን ለምን መሰላችሁ ድምጹን እየለመዳችሁ ስትሄዱ የትም ቦታ ብታገኙት ድምጹን በዛ ድምጽ ነው የምትሉት ማለት ነው። ኦኬ አው ሌላ ነው ሂዊ እሺ አው ልክ ነው። እሱም ሌላ አንድ ራሱ የቻለ ድምጽ ነው። ግን ኢዩ ነው የፈለኩት። ግን አው ይበቃል። እነዚህ ይበቃል። ብዙስ ከተቸገረበት ፊክስ እንድናደርገው ነው። አሁን እዚህ ጋር ኢዩ አለ። ኦኬ እዚህ ጋር ኢዩ አለ። ቅድም የነገርኳችሁ በአማርኛ ኦይ ብዬ ጻፍኩትን ወይም እዚህ ጋር ጽፏለሁ እንደገና በድጋሚ ይሄ ድምጽ ኦይ ኦኬ ኦይሮ ኦይ ሆይተ ኦይ ስለዚህ ሆይተ ሎይተ ኦይ አደራ ሌላ ቋንቋ ጭንቅላታችሁ ውስጥ ካለ ጀርመንኛ የምትማሩ ሰዓት ሙሉ ለሙሉ ጀርመንኛ ስዊች አለ። ኦኬ ግን አው ዶይችላንድ ደስኬታው ስለዚህ ፍሉክ ሶይክ የሚለው ያስቸገራችሁ ሰዎች ኦይ ይሄ ሶይክ ደግሞ ምን እንደሆነ አስተምሬያለሁ። እንግዲህ ባለፈው ያው እየደጋገምኩት አለን። ለዋም ልጅሽ ካላስቸገረሽ ዳን ዱ ካንስ የትስ አንትወርት ኦኬ መጀመሪያ ተተረጉሚልኛለሽ የገባሽኝ ካስቸገረሽ ግን ያው ምንም ችግር የለውም ማረዳለሁ። ኦኬ ቮይት ግን አዎ ብዙ ቃል አለ በጣም ብዙ ቃል። ዳን ሰላም ብያለሁ። ስቲል አሁንም ካለ ያው መሀል ላይ ሰላም እያልኩ ነው ዝም የምልህ። አይ ሆፕ አለ ብዬ ተስፋ አደርጋለሁ። ለዋም ካስቸገረሽ ልጅሽ ችግር የለውም ወደ ሌላ ሰው ልሂድና ሲመችሽ አብርተሽ አውሪ። እሺ ጸጥ ባለ ሰዓት ብዙ አትጨነቂ። ነቡ አለሽ ነቡ ብስቱዳ እሺ ወይ ስልክ ገብቶባታል መሰለኝ። እንግዲህ ወደ አንቺ ልምጣ። አለሽ መቅዲ እየሰማችሁ ነው? ግን አብርታችኋለሁ። ሶስት ሰው አልሰማም ካለኝ የኔ ችግር ነው እንዴ እንዳለ። እሺ መቅዲ also du kannst erst du hast schon das gelesen በአማርኛ ጀርመንኛ ለማይችል ሰው ወይም ገና ለሆነ ሰው ትርጉም ንገሪኝ። ኦኬ እስኪ ልሞክር። ኧረ ሞክሪ የቻልሽ በመኪና
በመኪና ወይም በባቡር ወይም እንትና ደግሞ ማብራሽ በአውሮፕላን ቆይ ሁለት ሰው እያወራ ነው ነገሩ። አዎ ከጀርባሽ ነቡ እኮ አልሰማ ስትይኝ ወደ መቅዲ ሄድኩኝ ስለዚህ አንዳችሁ አውሩ በቃ ማይክ ቀድሞ ያወራ ያወራ ሁለታችሁም እኩል እያወራችሁ ነበር በቃ ወይ ነቡ አውሪሽ አይሰማም እንዴ? ኖ አንቺን ጠርቼሽ ማይክሽ አልበራ አይሰማም ሲለኝ ዛፍ አሁን እኔ እየሰማሽኝ ነው መጀመሪያ ወደሱ ልመለስ መሰማማት ላይ ነው እየሰማሽኝ ነው ነቡ ኦኬ ስለዚህ ነቡ ካለሽ አለው አሁን ይሰማል ግን በደንብ አንቺ የኛ ድምጽ እየሰማሽ አይደለም መሰለኝ እሺ አሁን ይሰማል አሁን ይሰማል እሺ ልጠይቅሽ አሁን ላውራሽ ኦኬ አይ ቲንክ ኔትወርክሽ ጥሩ አይመስለኝም ነቡ ኦኬ መቅዲ በቃ አንብቢልን ችግር የለውም ሚት አድርገዋለች መቅዲ አቤት አንብቢልን ይቅርታ ለተፈጠረው የቴክኒክ እንትን በተመልካቾቻችን ስም ይቅርታ እንጠይቃለን እሺ ድጋሜንም ማለት ነው አንቺ አንብቢውና ተርጉሚልን ኦኬ ፈርስት ዱ ሊቨር ሚት ዴም አውቶ ሚት ኔትወርኳ በጣም እያስቸገራት ነው አሁንም ድጋሚ እየረበሸችን ነው እርምጃ አንውሰድባት ተስማምተን እንወስናለን መቅዲ ቀጣ እንግዲህ ታግሰሽ አንብቢ እሺ ዲሌይ ስላለ አለሽ መቅዲ ብዬ አንቺ ያው ተናገሪ ላንብብ እሺ አዎ ፊቸሪንግ ከኋላ እንደ ተቀባይ ዘፋኝ እየተቀበለችሽ ነው ግን ኔትወርኳ ነው ለዛ ነው እሺ ዘግይቶ ስለሚደርሳ እንጂ ሊቨር ሚት ዴም በደንብ አውቶ ዴም ሱቅ ኦኬ ምን ማለት ነው ትርጉሙ ኧረ ተይ መቅዲ ተይ መልሽ ተይ አይ ቲንክ የመቅዲም የኔ ነው እንደ ችግሩ ገኒ እስቲ አብሪው ማይክ በመኪና ወይስ በባቡር የመቅዲም ችግር አለው ወይም ደግሞ በሄሊኮፕተር እሺ ሄሊኮፕተር ውስጥ ሁሉ ገብተሻል እሺ ሄሊኮፕተር እዚህ ውስጥ የለም ሄሊኮፕተር የለም እሺ ግን ዳንከ በቃ መቅዲ ያንቺም ኔትወርክ አይ ቲንክ ጥሩ አይመስለኝም ትንሽ ቶሎ ለማለት እንሞክር በቃ ወደ ላይ ልውጣ መሰለኝ ኒም አለሽ ኒም 26 ኒም 26 እሺ እኔና በቃ እንግዲህ አንቺን አንዴ አይ ቲንክ ያንቺ ጥሩ ይመስለኛል አንብቢውና ከዛ አንቺን መልስ አስመልስሻለሁ እሺ እሺ first do liver first do liver mit dem Auto dem Zug oder dem Flugzeug genau und ሰማል በደንብ ነው የሚሰማው በአማርኛ ተተረጉሚልን በመኪና ባቡር ወይስ በፕሌን ነው መሄድ የምትወጂው ነው የምትወደው ጋዝማ እሺ አሁን አንቺ መስሽን እስቲ ንገሪ ich liebe ich liebe fahre mit dem Auto ኦኬ አረብሽሽም ኦኬ ካንቺ በላይ ያለውን ደግሞ ላሰራና እመለሳለሁ እሺ አልፋታሽም ማለት ነው አልተውሽ እሺ አይ ቲንክ ከላይ ማናት ረዲ ነሻ ረዲ ፖይንትስ ምን ይሆን ነጥብሽ እስቲ እዚህ ላይ አስረጅን መተሻል አለሽ አዎ ይሰማል እሺ በደንብ ነው የሚሰማው የሁለታችሁ ቆንጆ ነው አይ ቲንክ የመቅዲና የነቡ ኔትወርክ ነው ብሎኛል ከሰሙ እየጻፈች ነበር ኦኬ
ሞክሪያለሽ? እሺ እሺ fährst du lieber mit dem Auto, dem Zug oder dem Flugzeug? Und deine Antwort? Ich fahre lieber mit dem Flugzeug. ሁለተኛ ሰው ማሰራው በምክንያት ነው። እሺ እኔም ወደ አንቺ ልመለስና አሁን እሷ ሬዲ የመለሰችውን አይተሻል። ከዛ ያንቺን ስህተት ደግሞ ራስሽ ፊክስ አድርጊ ልስጥሽ አለሽ እኔ አዎ ቨርብ ሁለተኛ ላይ ነው የሚመጣው። ስለዚህ እስቲ እንስራው እንደገና እሺ Ich fahre lieber mit dem Flugzeug. Mit dem Auto. genau ስለዚህ የቨርብ ፖዚሽን እቺ በተለይ የሆነ ነገርን በጣም ወደዳችሁን በምትናገር ሰዓት ሊበር ወይናስተካክል Hello? እየሰማሁሽ የሆነ ነገርን በጣም ወደዳችሁን በምትናገሩ ሰዓት ከግሱ አይሰማም? ኦኬ እኔ እየሰማሁሽ ነው። እስቲ ገኒ ለምሳሌ ብቅ በይ ያለው ነው እኔ ይሰማል። ያንተ በደንብ ይሰማል። የእሷ እንትን ምልክት አለው ዳታው ቀይ ያበራል። ኦኬ ስለዚህ ኔትወርክ እየሰማንሽ ነው። እሺ ኒ አለሽ ኦኬ ለማንኛውም እየሰማንሽ ነው። ለማንኛውም እዚህ ጋር ላላችሁ በጠቅላላ የሆነ ነገር ማድረግ በጣም ደስ ይላችኋል፣ ይመቻችኋል፣ ትወዳላችሁ። ያንን ነገር ማድረግ የምትፈልጉትን ነገር በምታወሩ ሰዓት ምንድነው የምትሉት? እኔ ብላችሁ ግሱን ከጠቀሳችሁ በኋላ ነው ኦኬ ጌነ ሊበ እያላችሁ ቃላቶቹን የምትከቱት ከግሱ ጋር ኦኬ። ስለዚህ በዚህ ኬዝ ልክ ረዲ እንዳደረገችው ich fahre lieber, ich esse lieber, keine Ahnung, ich schreibe lieber, ich schlafe lieber የምትፈልጉበትን ሰዓቱን ምንም ከዛ በኋላ ያለው በጣም ደስ የሚለኝ ይሰማል። ቆራረጥ ይሰማል። ነበር። እሺ ኦኬ ቆንጆ በቃ ስለዚህ ላንቺ ስናገር ሌላ ሰው ስለሚሰማኝ አንድ ጀነራል ቲፕ የምሰጠው ምክንያቱም የምታውቂውን ወይም ደግሞ አንቺ መንገድ ላይ ብታወሪ ወይም ልትመልሺ በምትችልበት መልኩ ነው የመለስሽልኝ። ግን በጠቅላላው ላንቺ በጠቅላላው እንደ ጠቅላላ እንትን በዚህኛው አረፍተ ነገር ላይ ያለው ችግር ኦልሬዲ ስላየሽው ማለት ነው። የሆነ በጣም የምትወጂው ነገር ማድረግ የምትፈልጊው ነገር ካለ ወይም የሚያስደስትሽ ነገር ካለ ሁል ጊዜ እኔ ብለሽ ግሱን ከጠቀስሽ በኋላ ከግሱ በኋላ ነው የመውደድሽን መጠን መግለጽ ያለብሽ። ኦኬ ጌያና ሊበ ምናምን ኦኬ። ስለዚህ ich esse gerne, ich liebe, ich fahre gerne, ich fahre lieber እያልሽ ማውራት ትችላለሽ። ኦኬ በዚህ ኬዝ አንዳችሁ በመኪና አንዳችሁ በአውሮፕላን መሄድ እንደምትፈልጉ ተናግራችኋል ማለት ነው። ኦኬ ስለዚህ በምታወሩ ሰዓት የአረፍተ ነገር ስትራክቸሩ ያው ሁሉ ጊዜ ፊክስ ተደረገን መሰረታዊ የሚባለውን ግን ማወቅ አለባችሁ ማለት ነው። ኦኬ ich liebe mit dem Zug fahren auch richtig nein so kann man nicht sagen ማኪ የጻፈችውን ኮሜንት ላይ ግቡና ይሁ የእሷን ሳነብ እናንተ እንድታዩት ማለት ነው። ich liebe mit dem Zug አይባልም ምክንያቱም ፋረንን እዚህ ጋር ሙሉ ቁጭ ያደረግሽው ሞዳል ወርድ ተጠቀሚ ጥሩ ነበረ። ኦኬ ሼተጊያን ምናምን ደምሱት ፋርን ማለት ይቻላል። ኦኬ ሞዳል ወርድ ተጠቀምሽ እሱ መልስ ነው። እሺ ሌላ ሙሉ ሰው አስገባለሁ እዚህ ጋር ያላችሁ ግን ስንት ሰው ታች እንዳለ አላውቅም። በቂ ሰው ካለ ሁላችሁም እንድትወርዱ አደርጋለሁ። ካልሆነ ግን አይ ቲንክ ወደ 13 አለ። ስለዚህ መውረድ ትችላላችሁ እዚህ ጋር ያላችሁት ግን ላያችሁ ላይ አሳይመንቱን እየሰራው ቀጥላለሁ። ተመልሳችሁ ከመጣችሁ ደስ ያችኋለሁ በሌላ ዙር ማለት ዛሬ ማለት ነው። ካልሆነ ግን ኮሜንት ላይ ከሰደሙ ቁጭ ብላችሁ በድምጽ የነበራችሁት ይቅርታ ጥያቄ አለኝ። እሺ ረዲ ምን ልታባሩ ሚውገን እና ሊበር ምንድን ነው ልዩነቱ? ምን ችግር አንቺ ልትይ ይሄ ነው ይሄ ሚውገን ኢሽ ማግ አይ ላይክ ችግር አስረዳት። እሺ አትወረጂ ሌሎቻችሁ እንትን በሉ። አንዴ ሁለተኛውን የቀድሙን ልስራላትና ኦኬ እኔ ነገር ልበልና ልውረድ። እሺ ገና ዛፍዬ እንትን ይሄ ኦርላውፕ የሚለው የረፍት ጊዜ ከሚለው የአመት ረፍት በሚለው ቢሆን የተሻለ አይሆን? ልጆች ኦርላውፕ ሲሄዱስ ምን ይበሉ? አመት ረፍት ወጥተው እሱ እኮ ስለሚያጣላ እኮ
ለሰራተኛ ብቻ ካደረኩት ስራ የሌለውም ሰው እኮ ላው ይሄዳል አይደል? ለተማሪ ብቻ ካደረኩት ስለዚህ ምንድነው ሞር አስታራቂው ቃል የእረፍት ጊዜ የሚለው ነው። ሽርሽር ደግሞ ካልኩት ኡርላውብ እኮ ቤትም ይወጣል አይደል? ማለቴ አለመሄድም ይቻላል። ኡርላውብ የሚሄድበት ዴስቲኔሽንሽ ኡርላውብ አለ። እንደገና ደግሞ ከ365 ቀን ውስጥ ስራ በምትቀጥሩ ሰዓት እንደየመስሪያ ቤቱ እንደ ቀጣሪው ከ28 እስከ 35 እስከ 33 እንደ ቀጣሪው አይነት እነዚህ ቀናቶች የእረፍት ጊዜ ነው ተብሎ ይሰጣቸዋል። እነሱን ቀኖች እየወሰዳችሁ ቤት ወይም ደግሞ የምትፈልጉት ነገር ማለት ይችላል። እነዛ ቀናቶችም ኡርላውብ ነው፣ የኡርላውብ ቀናቶች ነው የሚባሉት። ትንሽ ነገርየው የሚያምታታ ስለሆነ ነው አንድ ቃል ያልመረጥ። እሺ የኔ እሺ አስወርደን ማውረድ አልቻለም። እሺ አስወርድሻለሁ። የረዲን መልስልሻለሁ ግን እሺ ሄተ ጊያን ለምሳሌ የቅድሟን ልጅ ለመለሰችው እሺ ሄተ ጊያን ካይናን የሆነ ነገር እሺ ሄተ ጊያን ጌርንና ጌርንም ሌላ ራሱን የቻለ ቶፒክ ነው። ጌርንም ማለት ትችላላችሁ። ካይናን አይንን አትፈል ኤስ ትላላችሁ። በዚህ ኬስ እቺ ኤስን ኬዟ ich esse lieber ብሎ ሰው ማውራት ይችላል። ግን ich hätte gern በዚህ ሞዳል ቨርብ ከተጠቀማችሁና የፍቅራችሁን መጠን ደግሞ በዚህ መልኩ ከገለጻችሁ በዚህ መልኩ ግሱ ምንም ሳይገነጣጠል ኢንፊኒቲቭ ፎርም እንደጠበቀ መቀመጥ ይችላል። ያንቺን በሌላ በአዲስ ፔጅ ላይ ልመልስልሽ ይችላል። እሺ ይሄ እንዳያንታታ ምግንና ሊቨን ዱፕሊኬት አድርጉና እንዴ ከዚህ ላይ አውጥቼው ከዛ ሌላ አዲስ ግሩፕ ደግሞ አስገባለሁ። አይ ቲንክ ጥሩ ሰዓት አለን ዛሬ። ኦኬ ፌርስቱ የሚለው ደግሞ ይሄ ለካ ሁለተኛ ጥያቄ ነበር። እሺ ስለዚህ እቺን አስረድቼ ሶስተኛውን ላይ እገባለሁ። ምንድነው አንቺ የሚያምታታሽ? እስቲ ንገሪኝ። አንቺ የገባሽ እንዴት ነው? ረዲ እኔ ሴንቴንስ መስራት ጀምርና ከዛ ማግ ብዬ ከዛ ቨርቡን ነው የምጠቀመው። እንዴት ነው ማለት ይምታታብኛል። ሊበር ነው መጠቀም ያለብኝ ወይስ ማግ ነው ማለት ያለብኝ? አክቹአሊ ጥሩ ጥያቄ። አክቹአሊ እንደ ትርጉም በትርጉም ደረጃ ሁለቱን ያው አንዱ መውደድ ነው፣ አንዱ ማፍቀር። ኦኬ በትርጉም ደረጃ ላይክ እና ላቭ አላር ብዙ ሰው እያስገባው ስለሆነ እንትን ይላል። ኦኬ የገባችሁ ሰዎች አሉ የምታርጉ የቻልኩትን ያህል ያው የሞከርኩ ነው። 1 2 3 4 እናንተ ስንት ሰው ይታያችኋል? እኔ 1 2 3 4 5 ሰው ገስት ላይ ይታየኛል ማለት የገቡት ማለት ነው። አንዳንድ ኔትወርኩ ችግር ስላለበት የሚታያችሁን ሰው ጻፉልኝ። ከሶስት ሰው 5 ኦኬ ኦኬ ዳንከ ሪኩዌስታችሁን አክሴፕት ሳደርገው እየተቀበለልኝ አይደለም። በጣም ታብታብ አድርጉ፣ በደንብ ታብታብ አድርጉ። በዚህ ሰዓት 50 60 ወደ 100 መሄድ ይችላል፣ ምንም ችግር የለውም። ታብታብ ደግሞ በተለይ የአይፎን ላይ ትንሽ አስቸጋሪ ነው፣ ግን ሳምሰንግ ምናምን አንድሮይድ በጠቅላላ አንድሮይድ ማንኛውም አይነት ስልክ ከአይፎን ውጭ ያላችሁ ሰዎች የታብታብ ማድረጊያ አፕ በጣም ብዙ ሺህ ነው እና አንዱን አውርዳችሁ ማዘዝ ነው። ቁጥር ትሰጡታላችሁ ይቀጠቅጥላችኋል። ስለዚህ እጃችሁን 10 ጊዜ መጠቅጠቅ የማይጠበቅባችሁ እንደዛም ተጠቀሙ። ይቀጥላል። ትንሽ ዲሌይ ከተፈጠረ ያው ሰው እስከሚያስገባ ነው። 3 4 5 6 7 አንድ ሰው ጨምርና ወደ ረዲ ይመጣሉ ማለት ነው። የሚኪ እስኪ ያልከሽ የሚኪ ነው። ኦኬ ስለዚህ ምግንና በእርግጥ ሊበር አይደለም፣ እንደዚህ እናርገው። ኦኬ ረዲ ድንገት ወደ ሌላ ነገር ካላዞርኩብሽ ማለት ግሶቹ እነዚህ ናቸው። አለሽ ረዲ አለ የሰማው ነው። እሺ ግሶቹ እንደዚህ እናያቸው አይደል? እሺ ስለዚህ በትርጉም ደረጃ ይሄኛው መውደድ ነው። ኦኬ ይሄ መውደድ ነው። ይሄና ይሄ መውደድ ነው። ይሄ ማፍቀር ማለት የመውደድ መጠናቸው ይሄኛው ጀስት ቱ ላይክ ነው፣ ያኛው ቱ ላቭ ነው። በእርግጥ ጀርመኖች ወይም በጀርመንኛ ቋንቋ ባናና ልታፈቅር ይችላልሽ። ይሄ የጾታዊ ፍቅር ሳይሆን
ich liebe Banane ማለት ይቻላል። በጣም ወደድ ይችላል። ኦኬ እሱ ወደ እንግሊዘኛ ወይ ወደ አማርኛ ስናመጣው እኔ ባናን ሙዝ አፈቅራለሁ keine Ahnung አፕል አፈቅራለሁ አንልም፣ ግን እነሱ ግን ይጠቀማሉ። ኦኬ ያንን ነገር በጣም ሲወዱት ስለዚህ mögen to like mögen በmögen አረፍተ ነገር በሁለቱም ሲሰራ ያኛው የሆነ ነገር ማፍቀርሽን ስትናገሪ የምትናገሪ ኦብጀክቱን ሁለቱ ይከተላሉ። ሰብጀክት ቨርብ ኦብጀክት ነው የሚጠቀሙት። ለምሳሌ keine Ahnung በሰው እንውሰደው አይ ላይክ ዩ እና አይ ላቭ ዩ ካላከበርኩት ወይስ ሌላ አይነት ነገር ልጠቀም ይቻላል። እኔ እኮ ሊበር ፕሪፈረንስ ነው የሚመስለኝ፣ ማለት ከዚህኛው አንደኛው ይሻለኛል። ያኛው ሊበር የሚለው እነሱ እሱና ይሄ ሞገን ነው የምታታብኝ እኮ ሊበር እና ሞገን የተለያዩ ናቸው። አንቺ ሊበርን እና ጌርነ ይሻልሻል። ኦኬ እነዚህ ሌላ ቶፒክ ነው። አሁን እኔ የማወራው ሌላ ቶፒክ ነው። አንቺ እንድነግርሽ የፈለግሽው ሌላ ቶፒክ ነው። የአንቺ ቶፒክ ይሄ ኦኬ ጌርነ እና ምንም እንኳን ቃላቶች ኦኬ ሊበር ይሄኛው አንቺ የተለያየ ነገር እየጠየቅሽኝ ስለሆነ ነው። እሺ ይሄኛው የላይኛውን ለማስረዳት ጀስት መውደድና ማፍቀር ስለሆነ አንቺ ነው። ለምሳሌ በወድሽ እሺ ማግድሽ ኦኬ በአፈቅርሽ ደግሞ እሺ ሊበልሽ ይችላል። እነዚህ ግሶች እሺ ሊበልሽ እነዚህ ግሶች ጀስት መውደድና ማፍቀራችንን ለመግለጽ የምንጠቀምበት ኦኬ ግሶቹን ኮንጁጌት ነው ያደረኳቸው። ምንም አልፈጥም፣ ምንም ተአምር አልፈጥም። ኦኬ ይሄ ደግሞ ዱ የሚለው ረዲ በዱ አንቺ ዱ አይደለም የሚባለው እሱ ይሄ mögenና ሊብን የምታፈቅሪውን ሰው ወይ ማንኛውም ነገር ወይ የምትወጂውን ነገር አኮሳቲቭ ስለምታርጊው ዱ የነበረው ወደ ዲ ይቀየራል። ኦኬ አኮሳቲቭ ግሶች ስለሆነ እሺ የሚጠቀሙት ኦብጀክት አኮሳቲቭ ስለሆነ እዚህ ጋር ስንመጣ ግን ጌርነ ቱ ላይክ ማለት ነው። ኦኬ ይሄኛው የመወገን አይነት ስሜት ለሚሰጠው ግን ለድርጊቶች ለምትፈጽሚያቸው ነገሮች ጌርነን መጠቀም ትችላለሽ። ኦኬ ዳንከ 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 አብሽ በጣም ዳንከ ዳንክሽ አመሰግናለሁ። ኦኬ ስለዚህ አንቺ የመወገንን ላይኛው ላይ መስጠት ይችላል። እዚህኛው ላይ የሊበ ደግሞ ኦኬ ሊበ ደግሞ ሌላ ጉዳይ ነው። ኦኬ ስለዚህ እሱን እዚህ የሰራናቸው ይታይሻል። ለምሳሌ ich fahre lieber mit dem Flugzeug ማለት ሌላ የምታወዳድሪው ነገር የለም። የትኛውም አይነት የትራንስፖርቴሽን ሚንስ ላንቺ እንደ ፍሉክስዌግ የሚሆን ነገር የለም። ገባሽ? ለዲ የታችኛው ግን አሁን ለምሳሌ ich fahre gerne ካልኩ ግን just I like ማለት ደስ ይለኛል። ኦኬ ያ ich fahre lieber mit dem Flugzeug ነው የነበረው Flugzeug አብሻሪት በጣም አመሰግናለሁ። እንደዚህ አይነት አፕሪሺዬሽን በእርግጥ እኔን እንደግለሰብ ከመጥቀሙ ውጪ የዛቲፕስ የሚባለውን እናንተን እያገለገለ ያለውን ኦልሞስት ቲክቶክ ላይ ቲክቶክ ከተፈጠረ ጀምሮ ከቲክቶክ በላይ ነው እድሜው። ዩቲዩብ ላይ ሌላ ቦታ ላይ ደግሞ ከ7 ዓመት በላይ ነው 2019 ምናምን አካባቢ ላይ ነው የተመሰረተው። እሱን እያሳደግሽ ነው ማለት ነው። ያ ማለት ብዙ ሰው እንዲደርሰው ብዙ ማያውቅ ሰው አለ። አማርኛ ጀርመንኛ ይልና ምን ኮንቴንት የለም ምን የለም ይላል። ያው 500 600 ቪዲዮ ቁጭ ብሎ የሚጠብቀው እናንተ ነው ቻናል ውስጥ ማንንም አይደለም። ሰርች ማድረግ ደግሞ የሚሰለቻችሁ ሰዎች ደግሞ ዛቲፕስ ብላችሁ ከዛ በኋላ ኮንሰፕት ጻፉ። ኦኬ ዛቲፕስ አኮሳቲቭ ብትሉ አኮሳቲቭ ይመጣላችኋል። ዛቲፕስ ዳት ብትሉ ጄኔቲቭ ብትሉ ኮኔክቲቭ ስባይ ብትሉ ብትሉ የምትፈልጉትን ቶፒክ እየጻፋችሁ ከዛቲፕስ ጎን ከነ ቻናሉ ቁጭ ያደርግላችኋል የተሰራውን ቪዲዮ ማለት ነው። ስለዚህ አደራ የቲክቶክ ሰው ብቻ አትሁኑ። እለት ተዕለት ላይፋችሁን ለማስተካከል የምትፈልጉት ደረጃ ለመድረስ ትንሽ ፕሬሸር ስጡ ራሳችሁ ላይ እና ዩቲዩብ ምናምን ሄዳችሁ ለማንበብ። ኦኬ ich fahre gerne mit dem Flugzeug አይሮን ይቅርታ አረዲ ያንቺ በምትፈልጊው መልስ እየመለስኩት ከሆነ አላውቅም፣ ካልሆነም አላውቅም፣ ግን ህዝቡ ስላለሽ ያው የገባኝ መሰለኝ የተሰማኝን ያህል እየመለስኩ ነው። ኦኬ አሁን ሊበ እና ጌርነ በምትይ ሰዓት ይሄ ሊበ ዳንስ በቃ ከሱ ጋር የሚነጻጸር ነገር የለም። ኦኬ ፍሉክስዌግ ግን ከሌላ ነገር ጋር ታነጻጽ የመጨረሻ በቃ ደስ የሚልሽ መጓዝ በሱ ich fahre gerne mit dem Flugzeug ካልሽ ግን በአውሮፕላን መጓዝ ደስ ይለኛል። ኦኬ ደስ ይለኛል ሌላም አለሽ ማለት ነው። ስለዚህ ጌርነን የምትጠቀሚው
ፓራሌሊ ሌላ ከሱ እኩል የምትወጃቸው ነገሮች ይኖራሉ። ግን በጣም አስበልጠሽ የምትወጂው ነገር ካለ ሊበር ትጠቀሚያለሽ። መልሼልሻለሁ ወይስ አወዛገብኩሽ ጨራሽ? አይ እኔ በጣም የተወዛገበ ነበር አረዳዴ። ስለዚህ ኢሽማግ ካልን ኦብጀክት ነው የሚቀጥለው ነው እንጂ ከቨርብ ጋር ሄድም ነው አይደል? ሞዴል ነው ስለሆነ እዛ ግን አሁን ግን በደንብ ፐርፌክት። ይሄኛው ምግን የሚባለው ግስ ልክ እንደ ኤሰን መብላት መጠጣት ምናምን እኔ ሙዝ እየበላሁ ሳሚሻ ዳንከ ብያለሁ አይቻለሁ ስታል ዳንከ ያው ከቻልኩም ትንሽ ቁጭ በል ምግን የሚባለው እንደ ማንኛውም ግስ በቃ የምታውቂያቸው መብላት መጠጣት መተኛት የሚባለው አላ እና የሆነ ነገር ለአንቺ ደስ የሚል ስሜት የሚፈጥርልሽን ነገር ያንን ነገር ደስ ይለኛል እወደዋለሁ ወይም ይሄ ነገር ደስ ይለኛል ብለሽ በምትጠቀሚ ሰዓት ኮንጁጌት ተደርጎ ተራብቶ ወይም መራባት ነው የሚባለው ኮንጁጌሽን በአማርኛ እንደያረፍተ ነገሩ ባለቤት ቅርጹን ቀይሮ ማለት ነው አገልግሎት ላይ ይውላል። በዚህ ኬስ እወድሻለሁ እና አፈቅርሻለሁ እንዳልኩት ማለት ነው። እሺ ሊበን እና ምግን እነሱ ናቸው። የታችኛው ደግሞ መሰለሽ የአንድን ነገር የመውደድ መጠንሽን የምትናገርበት ወይም ያንን ነገር የማድረግ የምትፈልጊበትን አለ አይደለ ምን ያህል ኢንተረስትድ እንደሆንሽ እዛ ነገር ላይ ለማሳየት የምትጠቀሚባቸው ሀሳብ ምንድን ነው የፍቅርሽን መጠን ለመግለጽ የምትጠቀሚባቸው ናቸው። ኦኬ በጣም ግልጽ ነው። በጣም አመሰግናለሁ። እሺ በእርግጥ ፋረ የሚባለው ያው እንደ ትራንስፖርቴሽን አውሮፕላኑ ስንጠቀመው እሺ ፋረ ማለት ትችላላችሁ። ኦኬ ግን እንዴት ብዬ ልንገርሽ ሳይክል ፈረስ ይጋለባል ፈረስን እነደዋለሁ አትማ እጋልበዋለሁ ነው ማለት ልክ እንደዛ በፍሉክሶይክ በሚሆን ጊዜ በጣም የተሻለ ቃል ፍሊገ አይዘ ኮሜንት ያዩ ስለሆነ ኦኬ ግን እንደ ትራንስፖርቴሽን ኦኬ እንደ መጓጓዣ ኦኬ እንደ መጓጓዣ በምን ብትጓዢ ደስ ይልሻል የሚባለው ፍሉክሶይክ ነው ወይስ እንትን ነው ብሎ ለመጠየቅ ኦኬ እንጂ እዚህ ጋር ግሱን አደራ በፈለጋችሁት መስራት ትችላላችሁ። ሞር ወደ እንደሚባለው አማርኛ ላይ እንደ ሴንስ እንደሚሰጠው ማለት ኦኬ ich reise gerne ወይም ደግሞ ich fliege gerne ማለት ትችላላችሁ። ኦኬ ፋረ ማለት መንዳት ብቻ ያው ፋረ ወደ ፋረ ከሄድን መልስ ለሁሉም መልስ እየሰጠው መሄድ አልችልም። ፋረ ብዙ ትርጉም ነው ያለው መንዳትን መጓዝ ነው። ኦኬ እሱን የመጨረሻ መልስ ሰጥቼ ወደ ራሴ ጉዳይ ልምጣ። ኦኬ ፋረን እዚህ ጋር ሌሎቻችሁ እንዳትወዛገቡ። ኦኬ ፋረን ሁለት ግሶች አሉ። ኦኬ ich fahre ich fahre mit dem Zug ስትሉ እየነዳኸው ነው ማለት ነው። ታዲያ አባቴ እዚህ ጋር ይተኛል ኮሜንት ፋረ ማለት መንዳት ነው የሚለው አንተ እኮ እየነዳኸው አይደለም ተጓዥም ሆነ ከሄድክ ምን እያደረክ ነው ማለት ነው እየተጓዝክ ነው በዛ ነገር ማለት ኦኬ ኦኬ ግን እርግጥ ነው ኦኬ ይዋውን ስጽፍ ich fahre ein Auto ካልኩኝ ደግሞ ምንድን ነው ይሄኛው የታችኛው እየነዳው ነው። ይሄ መጓዝ ነው። ኦኬ መጓዝን ለመግለጽ ኦኬ የታችኛው ደግሞ ምንድነው መንዳትን ለመግለጽ። ስለዚህ ፋረ የሚለው ቃል ሁለት ትርጉም አለው። ኦኬ መንዳትን ድንገት እሱ ሲጽፈው ወይም እሷ ስትጽፈው እንዳትወዛገቡብኝ ነው። ኦኬ እዚህ ጋር ያላችሁት መልስ ተመልሶላችኋል። ፋረን የሚለው ቃል በትርጉም ነው ያለው። ኦኬ መጓዝም ነው መንዳትም። ኦኬ አይ ሆፕ ተመልሶላችኋል ብዬ አስባለሁ። ስለዚህ ረዲም ተመልሶልሻል። ሉዋም አይ ዶንት ኖ ኢንተርፕሬሽን አላውቅም። ላይ ያላችሁትን ደግሞ ሌላ ጥያቄዎች እናንተን የተወሰነ አንድ ጥያቄ እንደ ሰዓቱ ጠይቃለሁ ማለት ነው። ረዲ ላሰናብትሽ በአንቺ ቦታ ሰው ልተካ። አይ ሆፕ መልሽ ይችላል። አዎ በጣም አመሰግናለሁ። እሺ ረዲ መልካም ምሽት ይሁንልሽ። ደግሞ ውረጂ ስል ወደ ቤት እንዳትሄጂ። አይ እዚሁ እሆናለሁ። እሺ ሉዋምም እንግዲህ ኔትወርክሽ ጥሩ አይመስለኝም። መውረድ ትችያለሽ ካለሽ መልስ ስጪኝ፣ ካልሆነ እንትን ትያለሽ። ሌሎች ሰዎች እድል ስጥ ብዬ ነው 8 ሰዎች ላስገባ። 8 ሰዎች አልኩኝ ያሉትን ሰዎች ላስገባ። መክሊት እድለኛ ከሆንሽ እስኪ እንሞክራለን። ኦኬ ሳሚሻ እንደው ለምን ይሆን ብቅ ያልከው? እስቲ
ተቀብያለሁ። እንግዲህ ግን ስምንት ሰው አለ። ደስ ይለኛል ቁጭ ጋር ግን ሳይታሰብ ነው የገባኸው አላውቅም። እሺ ስለዚህ ሌሎቻችሁ herzlich willkommen ብያለሁ። በድጋሚ ከታች ጀምሮ የተወሰነ ደቂቃ አለን። አንድ 20 ምናምን ደቂቃ አለን። በሱ ደግሞ የተወሰነ ነገር እንሰራለን። ከዛ በፊት ሁሉ ጊዜ ልወጣ ስል ስለሆነ የማወራው ሳትሰው ኦገስት ላይ እዚህ ውስጥ ካላችሁ ኦኬ፣ ያው ማስታወቂያ ሰርቻለሁ። ኦገስት ላይ መማር የምትፈልጉ ፕራይቬት ኮርስ በእርግጥ ፕራይቬት ኮርስ በሁለት አይነት መልኩ እሰጣለሁ። ይቻላል። ዝም ብለህ ሪኩዌስት ከቁጭ በል ውሃ መጠጫ ይሆነኛል። ሪኩዌስት ጥሩ ሀሳብ ነው። ያበሻው ምናምን ከሆነ በተለይ አሪፍ ነው። ስለዚህ ማስታወቂያ ሰርቻለሁ። በእርግጥ ውርላው ብሎ ወጣ ስል ስለሆነ የሰራሁት ከዛ በኋላ ብዙም አክቲቭ ስላልነበርኩኝ ድንገት ብዙ ሰዎች ላታዩት ትችላላችሁ። አይ ዶንት ኖ ድጋሚ ቪዲዮ ልስራ አላውቅም፣ አልወሰንኩም። እሱን ግን ወይ ድጋሚ ከሰራው ቪዲዮ አዲስ ሰራላችኋለሁ። ግን አሁን ኦገስት መጨረሻ ላይ የሚጀምር ትምህርት አለኝ። ተመዝግባችሁ እንደየኮርስ ምርጫችሁ በየግሩፑ ያስገባዋችሁ ሰዎች አላችሁ። ድንገት አሁንም ያልተመዘገባችሁና መማር የምትፈልጉ ሰዎች ካላችሁ ድሉን ተጠቀሙበት። ኦኬ። ስለዚህ እዚህ ጋር ያላችሁትን ከይቅርታ ጋር የሄዳችሁትም ሄዳችሁ እንግዲህ የማትወዱትን ነገር ከተወራ በጣም ይቅርታ አድርጉልኝ። ግን ያው ሰምሃው መዝናናት መጥፎ ነገር አይደለም ብዬ ስለማስብ ለዛ ነው እንትን ያልኩት። ያላችሁትን አንድ 5-6 ሰዎች አውርቼ ማለቴ ገስት ላይ ማለት ነው። ሌሎቻችሁ አላችሁ 70-80 ይታየኛል። እናንተን ደግሞ ትንሽ ላሰራ። ኦኬ ራይቭ ከዛ ግን ነው እዚህ ላይ ነው ያቆምነው። wohin reist du? Jetzt ከልቢሽ ፋራ ለእንትና የመለስኩት አለ። ከዛ ይቅርታ እንግዲህ ትንሽ ታገሱኝ። ተዘበራርኩልኝ ነው ፋል ይሄን ኦኬ፣ አሁን ትክክል ሆኗል። እሺ እነ ምንትዋብ እንዴት ናችሁ ብያለሁ። እንግዲህ ያላችሁትን ላስተናግድ። ኦኬ ኦኬ። ሶስተኛ ጥያቄ እንስራና እንለያያለን በእናንተ ተለያዩ። ኦኬ ታገሱ ታይፕ እስከማድረግ ኦኬ። ህሊና አለሽ? ህሊና አንቺ ጀምር ነው ወደ ላይ ሄዳለሁ። አለው እንዴት አመሻለሁ? እሺ እንግዲህ ቻሉት። እሺ ዜና ምንም ዛሬ በቃ ሁሉንም ያዳምጣል። የአየር ሁኔታ ብቻ ነው ይቀራል። አሪፍ ነው። እሺ እስቲ አንብቢው ይሄን ሶስተኛውን ጥያቄ Was muss unbedingt in deinem Kopf? ኦኬ genau እሺ ስለዚህ እቺኛው አካል ትንሽ ታወዛግባለች። ሁለተኛ ሰው እንደገና አስነብባለሁ ከአንቺ ጋር ባላ ነው የሚለው ባላ። ያ እሺ አባት እንዴት አመሽ? እንዴት ነህ? ሰላም አለ ይመስገን። እስቲ ይሄንን አንብበው ተረጉምልሃለሁ። እሺ ምን ማለት እንደሆነ። እሺ was muss unbedingt in deinem Koffer? genau deutlich und klar lesen ቆንጆ ነው ያነበብክልኝ። ትርጉሙ ብቻ እነግርሃለሁ። unbedingt ማለት ትርጉሙ ብቻ አልገባም። በጣም ነሰሰሪ ወይም በጣም በአስፈላጊ በቃ የማትተወው ነገር አለ አይደል? ኦኬ እጅግ አስፈላጊ የሆነ ነገር ወይም ደግሞ እንዴት ብዬ ልንገር ለአንተ ኢምፖርታንት በጣም ኢምፖርታንት የሆነ ነገር ነው። ኦኬ አረፍተ ነገሩ ነው ልተርጉምላችሁ። was muss unbedingt in deinem Koffer ማለት እንደው ጉዞ ስትሄድ የማታስቀረው ነገር ምንድነው? ኮፈር ውስጥ የሚኖረው። ኦኬ ወደ ህልና ተመልሼ unbedingt የሚለው ቃል እንዳያምታታሽ። unbedingt ማለት በጣም አስፈላጊ የሆነ ነገር የማታስቀረው ነገር ምንድነው ማለት ነው። እሺ ያጥቃል ህሊና እንደው የሆነ ነገር ተሞክራለች። ባንቺ ልጀምርና ከዛ ወደ ባላ ሄዳለሁ።
ልሞክርና አግዘኝ። እሺ Ich muss ኦኬ ልስጥ አንቺ ጋር ነው ድምጽ ያለው ከጀርባ አረ አይደለም። ባላ ሚውት አድርገው እሺ አለ እሺ አይደል ባላ እሺ አ- እንግዲህ ባላ ስለሚል ነው ባላ ያልኩት ሌላ ድምጽ ሌላ ስምህን እንግዲህ አልጠየቅኩም እሺ እሺ አንቺ አንብብ Ich muss ኦኬ ähm, in meinem Körper ich muss warte meinem Koffer in meinem okay aha, Entschuldigung okay, so. Entschuldigung in meinem Koffer Äh, mein Make-up, meine Make-up, meine Make-up actually Make-up እንግሊዝኛ ቃል ስለሆነ እንደዚህ ይላል ኦኬ unbedingt, ኦቨር unbedingt, unbedingt unbedingt, unbedingt ይቅርታ ያም ችግር የለውም አትጨነቂ unbedingt ትንሽ ቃሉ ለየት unbedingt ማለት necessarily ማለት ነው በጣም ባስፈላጊ unbedingt እሺ አላለቀም? እኔ ምን አውቃለሁ አንቺ ነሽ እኮ የምትወስኚው እኔ እኮ አይደለም እኔ መጽሐፍ መሰለኝ ዝብርቅርቅ ያለ ነው። አስተካክሉት፣ ሰጥቻችኋለሁ ለእናንተ። ኦኬ ኦኬ ባይ ዘ ዌይ ፕሪፖዚሽን ምናምን በደንብ አስበሽበት ነው የምታወሪው ስለዚህ ደስ ይላል ኦኬ እሱ ስህተት የለም ስለዚህ ich muss in meinem Koffer ich muss in meinem Koffer meine Make-up እንግዲህ አርቲክል አብሬሽ ነው የምፈልገው ሜካፕ ምን እንደሆነ አላውቅም ኦኬ አርቲክል እሺ እሺ ምክንያቱም እንግሊዝኛ ቃል ነው አንድ ዌብሳይት አለን የምጠቀምበት የማታውቁ ሰዎች እንድትጠቀሙት እመክራለሁ የማይነስ አርቲክል አፕም አለች ካፒታል ዲ ነው እንትኗ ዳስ ሜካፕ ስለዚህ ትቀይሪያለሽ ማለት ነው አረፍተ ነገርሽ እሺ የሁለታችን ጽፎች ዳስ ሜካፕ ስለዚህ ማይነ ሜካፕ የሚለውን ወደ ምን እንቀይረው ማይነ ምን በለው ማይን ቶብስ ስለዚህ ich muss in meinem Koffer mein Make-up unbedingt ምን መሰለሽ ሌብልሽ ምንድነው ድንገት ከተማሽ ትምህርት አይስ ተምራለሁ ያ አይስ በአይንስ ነው እንደዚህ የምትጽፊው ጎበዝ ፕሪፖዚሽን ምናምን እንደዚህ የገባሽ በአይንስ ነው ማለት ያው ኖርማል የሆነ ክላስ አለ እንደ ፎብራይት ነገር ነው የተሰጠን ሰርቲፊኬትም አልነበረውም ጎበዝ whatever it is በቃ የሆነ የገባሽ ነገር አለ ቋንቋ ላይ ስለዚህ መማር የምትችልበት አጋጣሚ ከተገኘ አታቋርጭ ለመማር ነው እሺ እሺ ለማንኛውም ሞዳል ቨርብ ያለ ይሄ በጥያቄ ስለሆነ ባስሙስ ተብሎ ስለተጠየቀ በጥያቄ ሲሆን ምንም ችግር የለውም ኢንፊኒቲቭ የሆነ የጠበቀ እና አርቲክሉ ዳስ ነው እሺ አሉ ብለን ተቀበለናል ዊኪ እሺ ለነገሩ ልክ ነሽ ወደዛ የሚወስዳል ለማንኛውም ich muss in meinem Koffer unbedingትን አድጀክቲቭ የሆነ ነገር ለማጋነን ምናምን ወይም ለመግለጽ ስለምትጠቀምበት in meinem Koffer unbedingt mein Make-up ብለሽ አረፍተ ነገር እየገነባሽ ከሆነ እቺ ሙስ ከተጠቀምሽ ኦኬ ሞዳል ቨርብ ጊዜ ማለት ነው ተፈጠረ unbedingt እንደሆነማ unbedingt ማለት necessarily ማለት ነው በእንግሊዝኛ በጣም አስፈላጊ ነው አይ እኔ የፈለኩት እቺ ሞዳል ቨርብ አይሻት ሞዳል ቨርቧን እዚህ ጋር ከተጠቀምሽ አስቸገረኝ ኦኬ ich muss ካልሽ እቺ ሙስን ከተጠቀምሽ ኢንፊኒቲቭ እንድትጠቀም ይፈልጋል ምን ታደርጊያለሽ ማምጣት እኮ በሰሚ ብላለች መውሰድ ትችላለች ፓክ ማድረግ ይቻላል
ማስገባት ይቻላል። የፈለግሽው ሌላ ቃል ተጠቀም። የግድ አይንፋክ ተስከማው ኦኬ። ለምንድን ነው እንደዚህ ያስባልኩሽ? እንደውም አይን ስላል አይደለም ሞዳል ቪያብል አለ ይሄ ባስሙስ unbedingt in deinem Kopf ከተባለ ቨርብ ስለመስለኝ ነው unbedingt የሚለው unbedingt ቨርብ ሳይሆን ያን ነገር አጋነንት በቃ እንደው ምንም የማታስቀሪው ነገር ሻንጣሽ ውስጥ የሚገባ ነገር ምንድነው ነበር ኦኬ በጣም አስፈላጊ የሆነ ነገር እሺ ስለዚህ ባንቺ ሴት ቆንጆ ነው የሰራሽ ሴንቴንስ ስለዚህ በፍጹም የማይቀር ነገር ታከማስገብች የማስቀረው ነገር እሱ ነው አልሽ ማለት ነው ለምን ሞዳል ቨርብ ስንጠቀም ሁሉ ጊዜ ኢንፊኒቲቭ ፎርሙን የጠበቀ ግስ መጨረሻ ላይ መቀመጥ አለበት ሁሉ ጊዜ በሚል ሰዓት ኖ ማዛት በሚል እንደዚህ አውሳገ ይባላል እንደዚህ አይነት አረፍተ ነገር አይነት አረፍተ ሴንቴንስ ነው የሚከነው ሰዓት ነው ስለዚህ ያለ ሜካፕ ሊናን በቃ አላስባትም ማለት ነው እኔ ብቻ አይደለም ሴቶች እኔ ምን አውቃለሁ እኔ አንቺ ፍላንቺ ጋር ያወራው ስለሆነ መቼ ለቲክቶክ የሆነ ቪዲዮ ያየሁት ነበርና እየሮጠች አንዷ ሴትዮ እያለፈ ያያታችሁት ይሆናል አንድ ላይ ስለሚንሸራሸር ሰውየው መጣ ሴት ያምራል ወንድ ያምራል አለች እና ሰውየው ወንዶች ነው የሚያምሩት አላት እና እንዴት አለች እጁ ላይ አይላንድ ይዞ ነበር አይላንዱ ከፈተና ጥብ አለና ሞክሪው አለ የትግባ ሴትዮዋ እና ያው እውነትሽን ነው ማጆሪቲ ይጠቀማል ግን መጥፎ አይደል የሜካፕ አጠቃቀም ሌቭል ነው እንጂ መጥፎ ነገር አይመስለኝም ሜካፕ መጠቀም ማለት አይብዛም ሜካፕ ተገነን አይደለም ነካነካዎች ዋናው የህሊና ውበት ራሱ ይበቃል እኔ የለውበትም እዛው በጸበልሽ እየተባልሽ ነው ከስር እኔን አይጨምርም ሜካፑን እዛው እሺ እናመሰግናለን ባላ አለ እሱዳ ያንተ ደግሞ ሜካፕ እንዳይሆንና እዚህ በሳቅ እንዳትገልኝ ሌላ ነገር አለ ባስሙስ du unbedingt einfach in deinem Kopf unbedingt adjektiv ነው የግድ የማይቀር ነገር በጣም አስፈላጊ ነገር ማለት ነው verb ነገር ነው ወይስ adjective እንደ adjective ምን ማለት መሰለህ ኢምፖርታንት አሁን ኢምፖርታንት ምንድነው ለምሳሌ verb ነው አይደለም አይደል አንድ ነገር የዛን ነገር አግንነ ወይም ለመግለጽ በምትጠቀምበት እሺ zum Beispiel ich unbedingt አትልም verb ሲሆን እንደዛ du hast recht kein verb es ist gar kein verb okay es ist adjective okay ich muss in meinem Koffer unbedingt mein Was ist für dich wichtig? በቃ በድግ ብለህ አሁን ባላ ውጣና ሂድ ብትባል ፓክ የምታደርገው ነገር mein Unterhose einpacken ja das geht auch Unterhose ግን በዚህ በሆዘ ምክንያት ማይን የነበረውን ተቀይራለህ አይን Unterhose አርቲክሉ ምን ይመስላል ባላ Hose die Hose sehr schön እዛ እነዚህ ኮምባይንድ ወርዶች ስለሚሆኑ ሰዓት Hose ነው Hose ist meine Hose እሺ ስለዚህ meine Hose Hose ሲሆን ደግሞ ያው መቼም በትምህርት ታላችሁ ሁለት ቃላቶች ተጣብቀው በጀርመንኛ meine Unterhose ሲገነባ ስለዚህ የዚችን የሆዘን አርቲክል ነው ተወስዱት meine Unterhose ስለዚህ ich muss in meinem Koffer unbedingt mein የነበረው meine Unterhose einpacken ኦኬ ይበቃናል ባላ እሺ ከኋላ የሆነ ድምጽ አለ የት እንደሆነ ካላ ያ ለዛ ነው ችግር የለም ለዛ እኮ ነው እንትን ማርገው ሞት ማርገው ገብቶኛል እሺ አመሰግናለሁ እሺ ሌላ ሰኒን እዚህ ኮሜንት ላይ እንትን ላለው ምን ትዋቡ ካለሽ ከሙስ ውጪ ደግሞ ሌላም ነገር ተጠቀሙ in meinem Koffer ብላችሁ አረፍተ ነገር ውስጥ ኮሜንት ላይ ያላችሁ ሰዎች ኮፈሬ ውስጥ ብላችሁ እንትን መቅረት የለበትም ምን ትዋቡ እስከዛው ሞክር ወይም በዚህ ሞክር in meinem Koffer ብለሽ
አሶ ገልብጠ ማለት ነው። ኦኬ ኢን ማይ ገልብጥ አሶ ኢን ማይንም ኮፈር unbedingt ኮፈር ብለሽ ኢን ማይንም ኮፈር ካልሽ በኋላ አንቺና ቨርብሽ ትመጣላችሁ። አሶ ገለባብጥሹ ማለት ነው። ሙስ የነበረውን ገለብጥ ሙስ አዎ nein ich muss genau nein, muss ich natürlich Kreditkarte natürlich Kredit ካርታ ማለት ካርድ ስፓርካሰ ማለት ነው። ጌልድ እኮ ክሬዲት ካርድ ሳይሆን ክሬዲት ካርታ ነው ስሙ። ክሬዲት ካርታ in meinem Koffer muss ich natürlich Kreditkarte was mitbringen. genau mitbringen. ያ ስለዚህ አሁን ጥያቄ ጠይቅሻለሁ። አማርኛ አላደረገው ነው አረፍተ ነገርሽ። ኦኬ ሻንጣዬ ውስጥ በእርግጥ ክሬዲት ካርድ ይዤ እመጣለሁ፣ ግን ሻንጣዬ ውስጥ ካልሽ ይዘሽ መምጣት ከሆነ ያስገዳል። አይንፓክን ውስጡ ልታስገቢበት ስለሆነ ማለት ነው። ኦኬ አይንፓክን ቆንጆ ነው። እሱን የተሻለ ነው ብዬ አስብ። ወይም ደግሞ በእርግጥ ኮፈርሽ ውስጥ የምታስገቢው ነገር ከሆነ የማስገባት ቨርብ አይንፓክን። ኦኬ ግን ለሚት ብሪንገን ግን ኮፈሩ አያስፈልግም። ኦኬ አይንፓክን genau አይ ለሚት ብሪንገን ኮፈሩ አያስፈልግም። ኦኬ ich muss okay unbedingt meine Kreditkarte እንደዚህ ማለት ትችላለሽ። ኦኬ ምንድን ነው ያልሽው? ሚት ብሪንገን ይሄኛው አረፍተ ነገር ምንድን ነው? የግድ ክሬዲት ካርዴን ማምጣት አለብኝ። እዚህኛው ላይ ግን ሻንጣዬ ውስጥ ክሬዲት ካርድ ማስገባት አለብሽ። ኦኬ ክሬዲት ካርድ ያለ አርቲክልም መግለጽ ትችላለሽ። እንደዚህ ዝም ብሎ ስለዚህ አይንፓከር ነው የሚሆነው። ሀሳቡን ነው መረዳት ያለብሽ አይደል? ሻንጣዬ ውስጥ አስገባለሁ ነው የምለው። ሻንጣዬ ውስጥ ይዤ እመጣለሁ አትይም። በአማርኛ ሴንስ ይሰጥ ይችላል፣ ግን በእንግሊዝኛ ጀርመኖች እንደዛ ሚት ማይንም ኮፈር ነው የምትባለው። ከኮፈሬ ጋር አብረሽ ይዘሽ ትመጪ። ኦኬ ሌላ አይነት ምህረት አለሽ? ምህረት ያ አለው ዛፍያ አለው። እሺ አሁን ደግሞ እንትን ብለሽ እንድትጀምሩ ከቻላችሁ የምትችሉ ከሆነ ለምሳሌ ማይንድ ራይዝ ዘ ፓስ ብላችሁ የግድ መኖር አለበት። አረጋዋለሁ ሳይሆን የራይዝ ዘ ፓሴ ኮፈሬ ውስጥ መኖር አለበት የግድ የምትሉ አላችሁ? እስቲ ኮሜንት እያየሁ ነው። እሺ የኮሜንት ላይ ጻፉልኝ። ማይን ኮፈር muss ich mein Ladegerät einpacken? Das geht auch, so geht auch. In meinen Koffer muss ich unbedingt meine Zahnbürste einpacken. Sehr schön sein. እሺ ምህረት ያንቺ ማዋጭ አንቺ የመሰለሽን አዋጭ። ወይኔ ጉድሽ ፈላ። እስቲ በአማርኛ ስትጓዢ የማይቀር ነገር ነው። ፓስፖርት አውስዋይስ በቃ ይበቃል። እነዚህ ሁለቱን እንስራ። ኦኬ እሺ ራይዝ ዘ ፓስ ራይዝ ዘ ፓስ። ኦኬ አሁን ከኢሽ ላስወጣችሁ ስለፈለኩኝ ሙስ ትላለች unbedingt ኦኬ mein Reisepass muss unbedingt in den by the way እየሄዳችሁ ድርጊቱ by the way አኩሳቲቭ እና ዳቲቭ እዚህ ጋር በዳቲቭ ብቻ እንሰራላችሁ። አሁን ጥያቄው ላይ እንደው ምን ታስገባለህ ድርጊት ከሆነ በዳቲቭ በአኩሳቲቭ መግለጽ ትችላላችሁ። ግን የግድ እዛ ውስጥ መኖር አለበት የምትሉ ከሆነ ደግሞ በዳቲቭ መጠቀም ትችላላችሁ። ስለዚህ እንዳላወዛገባችሁ እዚህ ጋር መሆን ይችላል ዳቲቭ አኩሳቲቭ። እዚህ ጋር ማይንድ ራይዝ ፓስ አሁን እንጂ ባንቺ ኬዝ ፓስፖርቴ ልትይ አይደል? ፓስፖርቴ የግድ ኮፈሬ ውስጥ መኖር አለበት ማለት ሆነ ማይንድ ራይዝ ፓስ ሙስ unbedingt in den ወይም ደግሞ ባንቺ ያንቺ ኮፈር ከሆነ ኢን ማይነ ማለት ይችላልሽ። ኢን ማይነን ኮፈር ውስጥ ብለሽ አረፍተ ነገሩ ባይዘን ይዘጋል። እንደዚህ ይቻላል። ኦኬ ፓስፖርቴ የግድ ሻንጣዬ ውስጥ መኖር አለበት። ኦኬ መሆን አለበት ወይም ግድ አብሮኝ መኖር አለበት። ለምን ከተባልሽ ደግሞ ከተጠየቅሽ አላስጨንቅሽም። ግን ለምሳሌ
ድርጊቱ በእንቅስቃሴ ላይ ያለ ነገር ከሆነ ምክንያት ስትሰጪ ባይል ich ins Ausland fliege ማለት ትችላለሽ። ኦኬ ኖርማሊ ይሄ የለመዳችሁት የአይን ሳያስበይ ሴንቴንስ ለመስራት ማለት ነው። ኦኬ ራይዘ ፓሴ የግድ ሻንጣ ውስጥ መኖር አለበት። ምክንያቱም ወደ ሌላ ሀገር ስለምጓዝ አይደል? ከሌላ ሀገር ስትጓዢ ፓስ ካለሽ የሆነ ቦርደር በምታልፊ ሰዓት አውቶባይስሽ አይሰራም አይደል? አንለስ ዩሮፒያን ዩኒየንስ ካሉሽ በስተቀር እሱም አንዳንዴ ይጠይቃሉ ራይዘ ፓስ። ስለዚህ አንብቢው እሺ፣ ቢያንስ የጻፍኩልሽ እኔ አሁን ምን መስራት አለብኝ? ሞክሪ፣ አንብቢው እኔ የጻፍኩልሽ። ከዛ ኦኬ ያንቺን ይሄ ያንቺን ግን እና ኦኬ አላስነብብሽ ኦኬ ዳርሰሽ ኦኬ ማይ Reisepass muss unbedingt in den Koffer, weil ich ins Ausland fliege. ላንድ Fliege. አውስላንድ Okay, Ausland fliege. ነው። ስለዚህ ምን ማለት ነው የመሰለሽ ራይዘ ፓሴ ወይም ፓስፖርቴ የግድ ኮፈር ውስጥ መኖር አለበት። ኮፈር መኖር ታውቂያለሽ አለበት። ሻንጣ ያ ማለት ነው። ያ የግድ ሻንጣ ነው። ምክንያትሽ ደግሞ ምንድነው? ምክንያቱም አውስላንድ ማለት አብሮድ ወይም ደግሞ ከሀገር ውጭ ከሀገር ውጭ ስለምቀር ስለምወጣ አዎ በሌላ አይነት አወራር ሁሉም ይህ እንዳይሆንባችሁ ነው። ኦኬ ቅድምም ያ ምንትዋብንም በሌላ መልኩ ያሰፋዋት አንቺንም ደግሞ በሌላ መልኩ ማሰራች። ስለዚህ ወንበዴን የምትለው ትንሽ ግራ ካጋባቻችሁ የማይቀር መስት የሆነ ነገር ነው። ኦኬ የግድ አብሯችሁ መሆን ያለበት ነገር ምንድነው የሚል የሚኪንና መክሊትን አሰራለሁ። ኮሜንት ላይ ታች ደግሞ ልካችሁ የተቀመጣችሁ እንግዲህ ሰዓቴን ጨርሻለሁ፣ ግን ሁለቱን አንዳንድ የሆነ ነገር ካለኝ እስኪ አንድ ሌላ ቶፒክ አሰርቻችሁ ፖለቲካ ነው። እሺ አንድ ቶፒክ ሁለቱን ላስወራ። እሺ ኦኬ እሺ የሚኪ ያለሽ? አዎ አለሁ። እሺ ሚኪ ያው በኮሜንትም ነበርሽ። እንግዲህ ዛሬ በጣም አቆይቻችኋለሁ፣ ግን እናንተ ሁለታችሁን አክብሬ ጥያቄ ልጠይቃችሁ። አንብቢ ወይንም ከዛ ክብረት ይስጥልን። እሺ እሺ እና sprichst du im Urlaub auch Deutsch? und ምንድነው ተርጉሚልን? አማርኛ ብቻ የሚናገር ካለ ጁስ በእረፍት ጊዜ im Urlaub ይመስለኛል የሆነ እረፍት ማደርግበት ቦታ ሲሄድ መሰለኝ ኡርላብ ላይ እና እዛ ሀገር ላይ የዶች ቋንቋ የጀርመንኛ ቋንቋ ትናገራለህ ወይ ነው? ያን አይ አማርኛ ለምሳሌ በአማርኛ ቪዲዮ ሊስት ያ ብለሽ ከዛ ምንድን ትችላለሽ? ኦኬ ያ wenn ich in deutsche Sprache Land gegangen bin ዶቼ ያንቺን ነው የምጽፈው። እሺ ዶቼ ከዛ አስተካክሏል። ዶቼ Sprache Land gegangen bin warte, ja, wenn ich in deutsche Sprache Land gegangen bin, Punkt. ፑንክት ላድርገው መሰለኝ። እንደገና ከዛ ጀርመንኛ አወራለሁ ልትይኝ አዞ ይፈልጋል ትክክል። መቀጠል ጀርመንኛ ይችላል አሁን መሰለኝ። በአማርኛ ቢሆን አዎ ጀርመንኛ የሚናገሩ አገር ከሄድኩኝ ጀርመንኛ አወራለሁ Ja, አይደል? ich bin spreche ich Deutsch. ኦኬ አንዴ ቆይ Ja, wenn ich እሺ ስለዚህ ምንድን ነው ያልሽኝ? ልጻፍ spreche ich
Spreche ich. ገብቶሻል? ምን ላስተላልፍ እንደፈለኩት spreche ያ ich ልክ ነህ። which spreche ich Deutsch sehr schön okay ቆንጆ ነው። ረዥም አረፍተ ነገር ራሱ ብዙ አልተለመደም እኔ ትምህርት ላይ ያው ሀሳቡን መጀመሪያ ሉዝ እንድታረጉ ስለማልፈልግ ነው። ያ አለችና wenn ich in deutsche Sprache land gegangen bin spreche ich Deutsch ብዙ ነገሩ ቆንጆ ነው ግን ጀርመንኛ ተናጋሪ ሀገር ጀርመንኛ ቋንቋ ተናጋሪ ላንድ ከሄድኩኝ ላይ የፈለግነው ስለዚህ ተናጋሪዎቹን እንደምንላቸው ታውቂያለሽ ወይም ደግሞ ዶች ቃል የሚሞክር ሰው አለ ኮሜንት ላይ እድላችሁ ልስጣችሁ ጀርመንኛ ተናጋሪ አገር ሄድኩኝ ብላችሁ ለማለት ነው የሚሞክር ሰው አለ እኔ ልሞክር እስቲ እሺ wenn ich reise ja wenn ich reise aus in German aus German kann in German wenn ich reise in German in Deutschland Deutschland spreche auch wenn ich reise in Deutschland spreche ich auch Deutsch. Ja, ich spreche ich Deutsch. Auch አያስፈልግም። እሺ እሺ alles klar እሺ danke አሁን የእሷን ሴንቴንስ እዚሁ ማስተካከለው ላይ ከሚኪ በፊት መክሊትስ የምትይው ነገር አለ መክሊት አለሽ ከዛ አስተካክለን እንለያያለን አለውኝ እሺ መክሊት እስቲ የሆነ ነገር በል ኦኬ ናይን ich reise ins Ausland okay weil die Leute okay keinen Deutsch sprechen እናንተ የምትከተሉ መስፋሽ ኦኬ በዛ የምታስተካክሉ ነገር ካለ ታው ኦኬ ከላይ ልምጣና የላይኛውን እያስተካከልን እንሄዳለን ኦኬ ያ wenn ich in Deutsch እና ነይ ወደ እኔ ተመለሽ የምት ዶችውን ብለሽኛል አይደል አዎ እንደዛ መሰለኝ ቆንጆ ነው መጥፎ ነገር አይደለም ኦኬ ግን ለአንዱን ለመግለጽ ጀርመንኛ ተናጋሪ አገር ማለት ነው አይደል ስለዚህ እኛው ላንድ የምትለው አለች ስለዚህ እኛ አሁን የፈለግነው የምታውቂያለሽ ጀርመንኛ ተናጋሪ የሚባል ቃል አለ በጀርመን ኦኬ እሱ ምን ነው ታውቂያለሽ ዶይች ቃሉ ነው እንደንት ነው እንዳጀክቲቭ ኦኬ ዶይች ያለሽ ከዛ sprachliches Deutsch wenn ich in deutschsprachiges Land gegangen bin ደግሞ ኢን ሳይሆን ስንጓዝ nach ነው የሚለው nach ja አይደል ወይም ደግሞ wenn ich ከሆነ gegangen sind wenn ich in deutschsprachiges Land bin ማለት ይችላል ኦኬ gegangen ያስፈልጋል ጀርመንኛ ቋንቋ ተናጋሪ አገር ውስጥ ስሆን እና ጀርመንኛ ተናጋሪ አገር ሲሄድ የተለያየ ነው ማለት ስለዚህ እኛ ሲሄድን ነው የሰራነው እዚህ በሚል ሰዓት wenn ich nach deutschsprachiges Land gegangen bin spreche ich Deutsch das ist sehr schön deutlich okay ቆንጆ ነው በጽድት ተደርጎ እዚህ ነው ይወራል ኦኬ እሺ ይሄ ቋንቋ አምሃሪሽ ቢሆን ምን ትያለሽ ማለት ነው አምሃሪሽ sprachliches Land ትግርኛ sprachliches Land english sprachliches Land ኦኬ አገሩን ለመግለጽ ቃሉ ግን አዲስ ነው አመሰግናለሁ እሺ እንትን አማርኛ ላይ አለ የጀርመንኛ ቋንቋ ተናጋሪ ሀገራት ምናምን ብለን በአረፍተ ነገር ነው የምንለው ግን አንድ ቃል አላቸው እነሱ ቃሉንን ሀገሩንና ቋንቋውንና sprachliches የሚለውን ቃል ስታጣብቁ እንትን ተናጋሪ ኦኬ እሺ 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 አንቺ መስመርሻል ወደ ሁለተኛ ምን ትዋብለ ያስተካክልኝ
እሺ ቬን ኢሽ ራይዘ ቬን ኢሽ ራይዘ ኢን ዶችላንድ የሚለው እናስተካክል። ምን ትዋቢ ቬንን ተጠቅመሻል። ቬን ከተጠቀምን ግስሽ ጥግ ነው እዚህ ከኮማ በፊት። እሺ ቬን ቬን ይመስለኛል ቬን ኢን ዶችላንድ ራይዘ ኢሽ ቬን ኢሽ ቬን ራይዘ የሚለው እናጥፋለን። እሺ ቬን ኢሽ አስታወስሽ ቫይል ምናምን ሳስተምራችሁ ኮርስ ላይ እሷም እንደ ቫይል ቬን ኢሽ ኢን ዶችላንድ ራይዘ ኦኬ እዛው አገር ውስጥ ሳትወጪ nach ዶችላንድ ሳይሆን እዛው ዶችላንድ ውስጥ ሆነ የምትጓዡ ከቬን አይሻት ቬን ካልሽ በኋላ ራይዘ የአረፍተ ነገርሽ መጨረሻ ላይ ነው። እሺ ኦኬ ቬን ኢሽ ኢን ዶችላንድ ራይዘ ich spreche ich Deutsch. Das ist perfekt. Okay? እንደዚህ ነበር። ኦኬ እሺ እሺ genau የመጨረሻው የመክሊት ናይን አለች ich reise ins Ausland ወደ ውጭ ነው የሚሄደው ከጀርመን ውጭ weil die Leute keinen Deutsch sprechen አልናገርም እኔ የምጓዘው ብዙ ጊዜ የት ነው አለች ከጀርመን ውጭ ነው weil die Leute keinen Deutsch sprechen አሁን እዚህ ጋር Sprache Deutsch የሚለው ኦኬ ዶች የሚለው Sprache አርቲክሉ ምንድነው ያንቺን እንትን ለመጠቀም ዳስ glaube das genau ስለዚህ ዳስ ዶች ተብሎ ነው የሚጠራው ማለት ስለዚህ ዳስ ከሆነ ካይነን የነበረው ምን ይሆናል ማለት ነው ኦኬ ein kein እሺ kein okay ich reise ins Ausland weil die Leute kein Deutsch sprechen እሺ እሺ መለስኩት ያ እናመሰግናለን። ስለዚህ የተለያየ አይነት መንገድ አላችሁ አንድ ነገር የምታወሩበት ማለት ነው አንድ ድርቅ ያለ መንገድ መጠቀም አይጠበቅባችሁ በዚህ መልኩ ታወራላችሁ ማለት ነው ያው ብዙ ሰዓት የጨመርኩት ያው ምክንያቱም ታውቃላችሁ ትንሽም ዘግየት ብዬም የመጣሁት አንድ 5 ደቂቃ ምናምን መሀልም ላይ የተወሰነ ሰዓት በልቼባችኋለሁ እንግዲህ ታውን የቆያችሁ ሰዎች ዳንከ ቅድም መሀል ላይ ሳሚን ስለፈለኩት ነው ድንገት የሚፈልግ ሰው ካለ መቼም ሁሌ ስራ የለም ማለት የምትፈልጉ ሰዎች ካላችሁ ጥሩ ነገር ነው በጣም አሪፍ ነገር ነው ማለት ኦን የሚደረገው በሌላ እንትን ስለሆነ ደስታ አበሾቹ ገንዘቡን ብቻ ነው የሚከፍሉት ብዙ ሰርቪሱ ከጀርባ ያለው ስታንዳርድ የሚጠብቅ ስለሆነ ሄዳችሁ ፈታ ማለት ትችላላችሁ እንዳልኳችሁ ፕራይቬት ኮርስ ያልተመዘገባችሁ ካላችሁ ተመዝገቡ ከአይንስ ጀምሮ እስከ ቤስ ላይ እንደየሌብሉ ሰጣለሁ ፈተና መዘጋጃውን ሰጣለሁ ከዛ ውስጥ ግን ተመዘገባችሁ ማለት ኮርስ ትማራላችሁ ማለት አይደለም ያው ምንድነው ታውቂያለሽ ብዙ ሰው የመረጠውን ኮርስ ነው ማስተምረው ስለዚህ እድሉን ተጠቀሙ ተማሩ ሰው አላበዛም ሳስተምር ስለዚህ ያው ማታ ተገናኝተን እንማማራለን ማለት ነው የምትጨምሩት ነገር አለ እዚህ ያላችሁ ሰዎች ከመለየቴ በፊት እኔም ሳልወጣ እትባስ ልናገር እሺ አዲስ የሆናችሁ ሰዎች እኔም የሱ ተማሪ የዛፍ ተማሪ ነኝ እኔም አሁን እመዘገባለሁ ዛፍዬ እማራለሁ ደግሜ ያው ሱስ ሆኖብኛል እና የሚጠቅምሽን ስላወቅሽ ችግር የለም ብዙም በሱ እና የአዲስ የሆናችሁ ሰዎች ካላችሁ ተማሩና እዩት እናንተ ራሳችሁ ትመሰክራላችሁ ይኸው እንደዚህ ቲክቶክ ራሱ ይኸው እኔ በዳንም ትናንት እየተማርኩ ነበር ዛሬ ባገኘሁት አጋጣሚ አንድ ሁለት ቃል ባገኝ እያልኩ ይኸው አልጠፋም ሞክሩ እናንተ ራሳችሁ ትመሰክራላችሁና እውቀት በእውነቱ በገንዘብ አይገዛ ሞክሩ ተማሩ ወንድማችን እንደውም እናበረታታው ይገባል ለማንኛውም ነገር እንኳን ጊዜ እንሰጣለን እንኳን ለእውቀትና ለማለት ፈልጌ ነው አመሰግናለሁ መልካም ምሽት እሺ ምትዋብ የእግዚአብሔር ያክብርልኝ አመሰግናለሁ እንደምትዋብ እንደዚህ በጣም እንግዲህ አረብ ከመቶ ሁለት ሳይበልጥ አይቀሩም በዙር እያስተማርኳቸው ያላችሁ ሰዎች ያው ግሩፓችሁ ውስጥ አለ ያስተማርኳቸውን በጠቅላላ አንድ ግሩፕ ውስጥ ስለማስቀምጥ ቁጥር የማውቀው ምን ያህል ሰው እንዳስተማርኩ እድሉን ተጠቀሙ አትሸወዱ አማርኛ ስላወራን ወይም ደግሞ ብዙ ጊዜ እኔም ዳንስ ለፐርሰናል ባክግራውንዳችን አናወራም በትምህርት ብትሉ በምንም ብትሉ ከማንም እናንሳ አይደለም ጀስት ጉድ ቦታው ስላልሆነ እንዲህ ነው ብለን ማውራት አይጠበቅብንም ስለዚህ ተማሩ ቲክቶክ ላይ ያለው ዩቲዩብ ላይ ያለው ነገር በቂ ፕሩፍ ነው እናንተ እኛ ጋር ገብታችሁ እንድትማሩ እድሉን ተጠቀሙና ተማሩ ያ ኮርስ ማስታወቂያ ኡርላው ብሎ ጣስ ስለሆነ የሰራሁት ብዙም ከዛ በኋላ አክቲቭ ስላልነበርኩ ለሶስት ሳምንት ድንገት ሰው ላይ ያውቅ ይችላል ስለዚህ
ከቻልኩ አንድ ቪዲዮ ድጋሚ እሰራለሁ። ካልሆነ እጄ ላይ ወረድ የተመዘገቡ ስላሉ እነሱን ያው በየፕራይቬት ግሩፖቻቸው እየገባው አወዳድሬ የበለጠውን ግሩፕ አስተምራለሁ ማለት ነው። ኔክስት ዊክ ተገናኝተን ከቻልኩኝ ይህንን ውርላው ምናምን የሚለውን ነገር አጠነቃቀን 1 3 4 ነገሮች አወተንበት እናንተን የሚመለከቱ ቶፒኮች ላይቭ አስመርጣችኋለሁ። የምትፈልጉትን ቶፒኮች ላይቭ መርጠን እነሱን ቶፒኮች ለሚቀጥሉ ሳምንታት ደግሞ ፕላን ይዘን ፕላን አውጥተን እነሱን እየተማማርን እንቀጥላለን ማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። ለምህረት መክሊት የምትሉት ነገር ካለ ባላ እድል ሰጣችኋለሁ። ያው የምትወሩ ነገር ስላለች ኮሜንት ላይ ያላችሁትን እስካሁን ስለቆያችሁ ፊለን ሊቭን ዳንክ የትሬከን ውስጥ ኔክስት ተቦ ዳንም ስላለ ዳን ደግሞ ሮባ ያገኛቸዋል። እሱም ጋር ሜዳችሁ ተመዝገቡ። ትምህርቶች አሉ የተለያዩ እኔና እሱ ስለምንናበብ ድንገትን የመረጥ ኮርስ እሱ ካልሰጠ እንደዚህ ስለምናረግ አትሽው። ኦኬ ማንም የቤታችሁን ቀዳዳ እንደፈንሰ ስለሌለ ሞኛ አትሁኑ። ህይወታችሁን የሚቀየር የሚያሻሽላችሁ ነገር ላይ ወደኋላ አትሁኑ። ጊዜ የለኝም አይመቸኝም ምናምን ትርጉም ፕራይቬት ኮርስ ግዴታ አይደለም። ፕራይቬት ኮርስ ተማሩ ይላችሁ የለም። ዩቲዩብ ላይ ቪዲዮ አለላችሁ ምን አለላችሁ። ብቻ ወደ ራሳችሁ ወደ ህይወታችሁ ተመልሳችሁ ራሳችሁን ፈትሹ። ምንድነው ትናንት ዛሬ ከትናንት የተለየ ያደረኩት ነገር ምናምን ብላችሁ ላይፋችሁ ላይ በጣም ፎከስድ ሆናችሁ ራሳችሁን ለማስተካከል ህይወታችሁን ለማስተካከል ሞክሩ። ይሄ ነው እንደ ምክር የምሰጣችሁ። ምክር ምናምን አላወራም፣ ግን አንዳንዴ ያስፈልጋል። ደህና አደሩልኝ። ሪካፕ የተደረጉትን ቪዲዮዎች ዩቲዩብ ላይ በደንብ አስቀምጥላችኋለሁ። ምህረት የምትይው ነገር አለ? በጣም አመሰግናለሁ ዛፍዬ። እሺ እኔማ አመሰግናለሁ። በደንብ በርታችሁ ተማሩ። ኦኬ እንደዚህ አይነት ስንሰለች አታገኙንም በሚል ነው። ምክንያቱም ብዙ ሰው እየጀመረ ስለሚያቆመው ጀርመንኛ ትንሽ ወጥረን ኖሮ በእውነት ድሮ ብናቄ ኖሮ እያልኩ ነው። አረፈደም። አይዞሽ አረፈደም። እግዚአብሔር ለሁሉም ነገር ጊዜውን ጠብቆ ስለሚል አትጨነቂ። እሺ ያ እውነት ነው። እሺ ሰላም ዘሩልኝ። ሪከርድ የተደረጉትን ቪዲዮዎች ዩቲዩብ ላይ አስቀምጥላችኋለሁ። በዚህ በምታዩት መልኩ ገብታችሁ እንደ ሬዲዮ ፕሮግራም አዳምጡ። ምንም የሚሰለች አይደለም ለመስማት። እንደዛ አድርጉ። ሌሎች ቪዲዮዎች በጣም ብዙ ቪዲዮዎች አሉላችሁ። ደህና አደሩልኝ። መልካም ምሽት። የሳምንት ሰው ይበለን። እሺ እዚህ ላይቭ ላይ ቁጭ ብላችሁ የሚያወራ ሳትወርዱ እየዘጋሁት ያለሁት። ደህና አደሩልኝ። እሺ ቻው።